የኢትዮጵያ ተቃዋሚ ፓርቲዎች የሚያወሩት ብልጽግና መቃወም ሌላ ነው። የኢትዮጵያ ግን የነበራትን ነገር ማወቅ ሌላ ነው። ለምሳሌ ጸዲ ጻን ልጅ አይደለሽም። ቅንጅት ላይ ሜቢ አንቺ 30 ምናምን ማለት 35 36 በላይ ትሆኛለሽ። አይ ቲንክ 35 36 ነበርኩኝ። ጭራሽ አላየሁትም። ኤክስፒሪየንስ አላደረኩትም። ከኔ በ2 ዓመት ነው ብታንሰው ጸዲ። ትሽ አንድ ላይ ነው ካናዳ የገባው። ስለዚህ አምልጦኛል የቅንጅት ለሚሽኝ ልስጥሽ። እኔ የኢትዮጵያ ፖለቲካ ላይ ያለ የህወሓት ፖለቲካ የኤርትራ ጉዳይ ነው ያበላሸው። ይሄን ማወቅ አለብሽ ጸዲ። ኢትዮጵያኖች የኢትዮጵያ ይለት ህወሓትን አንቀበልም ዳይዋን ያሉበት ምክንያት የኤርትራ ጉዳይ ነው። ይሄ ፖለቲካሊ አዲስ ላልሆነ ሰው ይሄን ያውቃል። የኤርትራ ጉዳይ ተንጠለጠለን ነበር። ኢሳያስ አፈወርቅ ኢትዮጵያሊስቶቹን ወስዶ አጥቦ እንደውም አይ ሪሜምበር ጀዋር ምን ይላል የሆነ ትዊት አለው እልክልሻለሁ እንትን እንለዋወጥና ቆይ እልክልሻለሁ 2015 የጻፈላቸው ማንበብ አለብሽ። the camp the Ethiopianist camp how ኢሳያስ አፈወርቅ እንዴት እንዳጠባቸው እንዴት ክርስትና እንዳነሳቸው ማለት ነው። ቶታሊ ኬዛቸውን ትቶ ሌላ ኬዝ ነው የሰራላቸው። ሌላ ቶፒክ ነው ያመጣላቸው እንጂ ኢትዮጵያ ጥያቄ ነበራት በደንብ ኤኒቲንግ። የኢትዮጵያ ፖለቲካ በአሰብ የተሽከረከረ ነው የነበረው። እነ አርከበ ዕቅባይ ወገባቸውን ጠብቀው እሱ ነበር ጥያቄያቸው የሚከራከሩት። እኔ አይደለም ፍሬኮ እሱን አልካድኩም። እኔ ግን እያልኩሽ ያለው ጥያቄ ሌላ ታስመሰልና አሁን አይደለም ጥያቄ አለን። ጊዜው ግን ጂኦፖለቲክስ በገና ሊጠቀምበት ይሁንሽ። ቆይ ጸድዬ እኮ ህዝቡ ነው የሚጎዳው። ህዝቡ ነው እኮ ሌላ ጦርነት ወደሱ የሚያመጣው። እኔ ጦርነት ይምጣ እያልኩሽ አይደለም። ቆይ አንድ ጊዜ እኔ ጦርነት ይምጣ እኔ ምን የኔ ስጋቴን ነው እኮ ምን ማስረዳው። ምን አልሽ መሰለሽ ቅድም ትክክለኛ ነገር እኔና አንቺ ምንም እንወስነው ነገር የለም። እዚህ አካባቢ ያለ ነገር እውነትሽን ነው። ምንም አንወስንም። ጀስት አስተያየት ነው የምንሰጥ ያለ ነው አስተያየት። ሌላ ደግሞ ማይኩዌት አለ። እኔ በጣም ከሚገርመኝ የኤርትራያኖችና አሁን እንትን ዱዱ እኔ በኔ ተራ ነው ባይዞ ማይኮን ይፈልግሻል። ኦኬ እሺ እኔ ልመልስላትና ይኸውልሽ እነ ማይኮ ዱብ የሚሉት ህወሓት ያቅ ነበር ጦርነት ኢትዮጵያ ኤርትራ ላይ እንደምታረክ። ህወሓት እነ ሞንጆሪ ነው ዛሬ ተገልብጠው ሌላ ድራማ የሚፈጥሩት ያውቁ ነበር። ኢትዮጵያ ኤርትራና ኢትዮጵያ ግንኙነት አዘይ እንደወሰደ ኤርትራን እንደሚያስበላት ይነግሯቸው ነበር። ጸዲ እኔ ላንቺ ማለት ነው አሁን ኢትስ ናት አባውት ብልጽግና ኤኒባዲ። አንቺ መንግስት ብትመጪ እኔ መንግስት ብቀመጥ ኡማር ቢቀመጥ ኖ ፍሪ ይባክሽ አንደርስታንድ አድርጊ። ኖ ገብቶኛል። ይኸውልሽ የዛሬ ሁሌ ይሄንን ኤግዛምፕል ሰጣለሁ። in 73 ኃይለ ሥላሴ ቀዳማዊ ኃይለ ሥላሴ ተመሳሳይ አጣብቂኝ ውስጥ ተመሳሳይ ማለት ይከብዳል። የዛሬው በጣም ከባድ ስለሆነ እንደዚህ አይነት አጣብቂኝ ውስጥ ገብተው እስራኤልን ፒክ አድርገው አሜሪካ ጋር ስቲክ አድርገው መቀጠል ይችሉ ነበረ። ከአረቡ ዓለም ጋር ተጣልተው ከሌሎች አፍሪካን ሀገራት ጋር ተጣልተው እስራኤልና አሜሪካ ይሻሉኛል ብለው መሄድ ይችሉ ነበር። ግን 1973 ለምንድን ነው ኃይለ ሥላሴ እንዳለ የእስራኤልን ዴሌጌሽን ከኢትዮጵያ አባረሩ፣ አስወጡ፣ ውጡልኝ አሉ? ያሉበት ምክንያት እንደዚህ አይነት አላይንመንት በአለም ላይ ጦርነት ተከስቶ ሀገራት ፒክ አደረጉ ሳይዳቸውን እና ኃይለ ሥላሴ ለስልጣናቸው ሲሉ እስራኤልንም አስጠብቀው አሜሪካኖችንም ይዘው መቀመጥ ይችሉ ነበር። ግን ሌላ በቃ ትልቅ ሀሳብ ስልጣና መቀመጫቸውን ብቻ አይደለም ያሰቡት ነው። አፍሪካ ዩኒየን ከኢትዮጵያ ሊወጣ ይችላል። በቃ ኢትዮጵያ የአፍሪካ ካፒታል መሆኗ ይቀራል። በቃ አይደል? ይሄ ነገር ደግሞ ለኢትዮጵያ በጣም የሚጠቅማት ነገሯ ነው እና እሱን አሳልፌ አልሰጥም ብለው የራሳቸውን ስልጣን ነው ሳክሪፋይስ ያደረጉት። እንደዛ ባደረጉ በሰባተኛ ወራቸው ነው ከስልጣናቸው የተባረሩት። ቢካዝ እስራኤል ሚሊተሪ አድቫይዘሮቹ በሞላ ዊዝድሮ ተደረጉ። ክፍተት ነበረ። ከዚህ በፊት ሴቭ ሲያደርጓቸው የነበሩት እስራኤላውያን ወጡ ማለት ነው። ጎልዳ ማየር ሴቭ አድርጋቸዋለች ወደ ብራዚል ሲሄዱ። ለማንኛውም ምን ልልሽ ነው፣ አብይ ዛሬ ምርጫ ነበረው። አብይ ይሄንን ነገር በደንብ ተንትኖ አጠገቡ ያሉት አድቫይዘሮቹ መምከር የነበረባቸው ልክ እንደ ኃይለ ሥላሴ አንተ ኢትዮጵያን ሴቭ አርጋት፣ ኦኬ ይሄ አያገባንም፣ ይሄ የኛ ጦርነት አይደለም። የስ መሐመድ ቢን ዛይድ ወዳጅህ ነው። ነገር ግን ወዳጅነትን ሳታቋርጥ አትሊስት በተለያየ በአግሪካልቸራል ምርት በሌላ ነገር ሰፕላይ እያደረግነው በሌላ ኢንቨስትመንታቸውን ሴኩር እናደርጋለን፣ ግን ጦርነታቸውን አንዋጋም፣ ከዛ ራቅ ማለት ነበረባቸው። አብይ ግን አሁን አሰላለፉን ክሊር አድርጎ መጥቷል። ይሄ ደግሞ ለእኛ አደጋ አለው። እኔ አደጋውን መናገር አለብኝ። ኖ አደጋውን ለምን እሱ ላይ ታጎያለሽ?
አሰብ ይሄ የባህር በር ጥያቄያችን እኮ የቆየ ጥያቄያችን ነው። ኦፍ ኮርስ እንዴ እኔ በደንብ ይሄ አሰብ የኢትዮጵያ ናት ብዬ ነው ማምነው። እንዴ ቀይ ባህር ናቹራል ባውንደሪ ነው የኢትዮጵያ ከጥንት ጊዜ ጀምሮ። አጼ ካሌብ የዛሬ 1400 ዓመት ምናምን የመን ሲሻገሩ ሌላ ሀገር አቋርጦ አይደለም የተሻገሩት። ናቹራል ባውንደሪያችን ነው። ይሄ ምንም ጥያቄ የለውም። ይህ ጥያቄ ሁሌም መመለስ ይችላል። ነገር ግን አሁን በዚህ ጥያቄ አሳቦ በዚህ ጥያቄ ተደብቆ እዚህ ይሄን ጥያቄ ፊት ለፊት እንደ ፕላካርድ ይዞ ወደባችን ልናስመልስ ነው አብይ ይችላል እያላችሁ ግን ሌላ የጂኦፖለቲክስ ሄዴ በቃ በጣም አስቀያሚ ነገር ውስጥ እያስገቡን ነው። ስለዚህ ይሄንን እያወቅን ነው መተንተን ያለብን። አብረንኛ አሰብ ሊመለስልን ነው እያልን ስናጨበጭብ እየገባንበት ያለው ችግርን እየተረዳን አይደለም። ስለዚህ አናጨብጭብ። የስ እነ ማይኮ ሲመጡ አሰብ የኔ ነው እለዋለሁ። ማይኮን ቀይ ባህር ናቹራል ባውንደሪ ነው እለዋለሁ። ግን አብይን አላበረታታውም በአሁኑ ሰዓት ቢካዝ ሌላ ዓላማ ነው ያለው ከኋላ። that's what I'm trying to say ፍሬ ይሄ ነገር ይሄንን ካላወራሁኝ እኔ ኮንሽንስ ይወቅሰኛል። ኦኬ ቢካዝ እኔም ራሴ ተሳስቼ ነበር አት ዘ ቢጊኒንግ። ያስመልሰው አብይ ጠለዋለሁ፣ ግን ባህር በሩን ካስመለሰ እል ነበረ። አሁን እዚህ ጋር ያለውን አላይንመንት ሳይገን አሃ ዩኤዎቹም ኤሚራቲዎቹም እቺን ሳይኪ ያውቃሉ፣ የኛን እስራኤሎቹም ይሄን ነገር ያውቃሉ። ይሄንን ጉዳይ አውቀው እየተጠቀሙበት እነሱም ባህር በራችሁን እናስመልሳለን። የእስራኤል አምባሳደር ቴሌቪዥን ላይ ወጥተው ኢትዮጵያ መብት አላት ያ መስማት የምንፈልገውን ነገር ይነግሩናል። እነሱ ግን ሌላ ነው አላማቸው። የነሱ ዘበኛ እንድንሆን ነው የተፈለገው። ዘበኝነት እኮ ይከፈላል፣ ወታደር እኮ ደሞዝ ያገኝበታል እያላችሁ አታታሉ። የነሱ ዘበኛ በአሁን ሰዓት ማለት ይታያቸዋል። የአሁን ሰዓት ጦርነት አይደለ፣ የሚሳይል ጦርነት ነው። ሚሳይል የታጠቁ ጠላቶች ናቸው ዙሪያችን ያሉት። ኦኬ ድሮን የታጠቁ ኃይሎች ናቸው ዙሪያችን ያሉት። they don't care። ቱርክ ጦርነቱ ቀጠናው ላይ እንድትመጣ አትፈልግም። ሆርን ኦፍ አፍሪካ ላይ ብትገጥም ደስ ይላታል። ሌሎቹም ቢሆኑ ዱባዮቹም ሳውዲዎቹም ወደኛ አካባቢ ጦርነታቸውን ቢያንከባልሉ ደስ ይላቸዋል። they don't care about እኛ እና እኛ አሰብ እያለን ስናጨበጭብ ሌላ ነገር እየተደገሰልን ነው። ድግስ እየደገሱልን ነው። do you understand guys? እየደገሱልን ነው። እና ይሄንን እንድትረዱ ነው። ጨርሻለሁ። አመሰግናለሁ። ፋሲል ያዝልኝ። ፋሲል ሁቲ ምኑ ይፈራል? ሁቲ አባቱ እየሞተበት ያለ አካል ምኑን ትፈራዋለህ? እሱ እነ ሂዝቦላ እነ ሁቲ እነ አልሸባብ ምናምን ነን ስቴት አክተሮች ናቸው። በነገራችን ላይ ኢትዮጵያውያን ይሄ የፖለቲካውም የዲፕሎማሲ ፐርሰናል ላይፋችንን ጭምር አፌክት እስከሚያደርግ ድረስ ነው አለቀት ያለምንም ማስተዋል የምንናገረው። እነኝን አካላት መደገፍ የአይዲዮሎጂ እና የአላይንመንት ችግር ስላለው በብዙ አቅጣጫ አፌክት ሊያደርገን ይችላል። አይ አታስፈራራ ምናምን የምትሉ ከሆነ ምርጫችሁ ነው። ሞኝ ሲመክሩት የቀኑበት ይመስለዋል ይባላልና ተቃጥላችሁ ማየት መብታችሁ ነው። ከዛ በዘለለ እኔ አሁን አንድ ደስ የሚለኝ ነገር ቅድም ወንድሞቼም ሲናገሩ ጸድዬ እንኳን ያው ብዙ ፖንክቲፊኬሽን ነው ማየው የኢትዮጵያ ፖለቲካ ውስጥ ኮንሲየንስ ኦብጀክተር እንዴት አድርጎ መቆም እንደሚቻል ምናምን የምታወራው። አይ ዶንት ቲንክ እንደዛ አይነት ፖለቲካኛ ሀገር የለም። እዚህ ይሄ ዲሞክራሲን ፕራክቲካሊ የሚለማመድ ህዝብ ስለሆነ ኦብጀክሽኑ ኢምፓክት አለው በተወሰነ ደረጃ። በተለይ ውጭ ሆነን ኦብጀክተር እዚህ ሀገር እኮ ተሰብስቦ አገዛዝ አንቀጥቅጥ የዩቲዩብ ታፕ ላይክ ምናምን እናደርጋለን ሰብስክሪፕሽን ምናምን ብሎ የሚሰሩ ፖለቲከኞች እስከ ማፍራት ሄደናል። መሬት ላይ ምርጫ ከመወዳደር በ30 ዓመት ውስጥ ወደታች እንደ ካሮት አድገው ማለት ነውና አይ ዶንት ቲንክ አሁን አንቺ የምትይው ነገር የሚሰራ አይደለም። እኔ አሁን አንዳንዴ ግራ የሚገባኝ በዝግጅት ነው ወይስ በምርቃት ነው ወይስ በጸሎት ነው እንደዚህ እድለኛ የሆነው የኢትዮጵያ መንግስት እላለሁ። እውነት እናንተ እንደምትሉት በስነ ስርዓት የብልጽግና አባል ወይ ደጋፊ በሆን አይ ቲንክ ዝም ብዬ ፖፕኮርን ይዤ ቁጭ ብዬ ማየት ነው በቃ። ምንም እኮ እንትን አያስፈልጋችሁም። አሁን ነብሩቃ ሲያወረን ምንም በቃ እርዳታ አያስፈልጋችሁም። ራሳችሁን በስነ ስርዓት ጠልፋችሁ ጥላችሁ እዛም አንድ ጠለፋችሁ ፖንቲፋይ ታደርጋላችሁ። ቁጭ ብላችሁ ከሰማይ ነው ከምድር ነው እንትናነት የተላከችብኝ ምናምን ትላላችሁና well it's a choice. It's a choice. In reality
ዳይቨርሲፋይድ የሆነ መልቲፕል ሬንጆችን የሚከተል የፖለቲካ አካሄድ ነው ያለው፣ የዲፕሎማሲ አካሄድ ነው ያለው። እኔ እስማማበታለሁ። ዘላቂ አይደለም ግን አሁን ባለንበት ዓለም እየተናወጠች ባለችበት ሁኔታ አንድ አካል ላይ ተለጥፎ ሞትህ ሞቴ ነው ጥቅምህ ጥቅሜ ነው ብሎ መሄድ አያዋጣም። አሜሪካም ሆነች ቻይናም ራሽያም ከሚድል ፓወሮችም ከሳውዲ ጋር አድርገውት ይኸው ህግደፎች የሚገርም ዋጋ ነው እየከፈሉ ያሉት። የሳውዲና የዩኤኢ ገመድ ጉትታ ኢትዮጵያ ላይ መጥቶ ምናምን ብለው ነጃዋር ሁሉ ሲተነትኑላቸው ነበር። 2 ሳምንት አልቆየም ኤክስፓየር ነው ያደረገው። ወተት እንኳን በዛ ፍጥነት ኤክስፓየር አያደርግም። አሜሪካ ወይ ዩሮፕ ያላችሁ ታውቃላችሁ፣ ፍሪጅ ውስጥ ይቆያል ከዛ በላይ። ይሄ ሁሉ የሚፈራረስበት ምክንያት አንዱ ላይ በቃ ጀዋርን ቆይ እንደዚህ ጀዋር እንደዚህ ጠላችሁት ማለት ነው። ጠላችሁት ነው ፖለቲካ ልታወራ ከሆነ እኔ ያረተፋለሁ። ምን ሆነ ነው የተተነተነ የነበረው ይሄ ቀጠናው ላይ እንትና ከእንትና ጋር ተሰልፎ ምናምን የሚለው አይ ቲንክ አሁን የሚያስኬድ አይደለም። በጣም ሊኩዊድ ነው፣ ተንቀሳቃሽ ነው። የዛሬ ወር ሳውዲ እና ዩኤኢ ተፋጠው የነበረበት ፖርቶችን ሱዳን ላይ፣ ኤሪትሪያ ላይ፣ ግብጽ ላይ፣ ሶማሊያ ላይ ምናምን ላይ ያላቸውን ይሄ የፖርት ኢንትረስት የሚድል ፓወር ኢንትረስት ለማስጠጋት የነበራቸውን ፉክቻ ትተው አሁን ከኢራን የሚሰነዘርን ሚሳይል እና ቀጥተኛ የሆነ ኢንላንድ የሆነን ጥቃት እንዴት እናስቆም የሚል ላይ ተባብረው ኦማን ላይ ምን ላይ ያለውን ችግር ለመፍታት እየታገሉ ነው። በዛ ሂደት ውስጥ ይሄ አሁን ያለው እንቅስቃሴ እንዴት ነው አስተላለፋችንን አፌክት የምናደርገው ስንል እንደ ኢትዮጵያ መንግስት አይነት ተንቀሳቃሽ የሆነ ሊኩዊድ የሆነ የራስን ኢንትረስት ብቻ ይዞ እንትና ከአረቦች ጋር አንሰራም ከቻይናዎች ጋር አንሰራም ከምናምን አንሰራም የማይል ከሁሉ ጋር የሚሰራ ከሁሉ ጋር በራሱ ኢንትረስት ሴንተር የሚሰራ ሞር ስቴብል የሆነ ቋሚ የሆነ ነገር እያየ የሚፈጥር ኃይልን እኛ ከስትራቴጂክ አላያንስ አሁን የሚገርም ሁኔታ ከዩኤኢ ጋር ብቻ ሳይሆን ከህንድ ጋር አለን። ስትራቴጂክ አላያንሶቻችን ከእስራኤል ጋር አለን፣ ከሌሎች ሀገሮች ጋር አለን። እነሱ ኦፖዚንግ ኢንትረስት ያላቸው አካላት ከኛ ጋር አላያንስ ፈጥረው አብረዋል። ብሪክስ ውስጥ አለን። ከዩኤስ ጋር ደግሞ ሚሊተሪ አክሽን ጭምር አብረን እናስፈጽማለን። ቶፕ ጄኔራሎቻቸው እኛ ጋር መጥተው ነው የሚያሳልፉት። እንዲህ አይነት ነው። ምን ማለት ነው? ከዚህም ከዛም አካል ጋር የኛን ኢንትረስት እስካለ ድረስ አብረን እንሰራለን ማለት ነው። ይሄ እድል ይፈጥራል። ኋላ ላይ ትራንስሌት ሲደረግ ጸዳለ ለማ ጋር የተነጋገርኩት በእንግሊዝኛ ይሄ ነው። አይ ቲንክ ጸዲ አይተሽዋል። እሷ ምንድነው we have to choose በኋላ ላይ አፌክት ያደርገናል ትላለች። እኔ የምለው ምንድነው we have to this mobility this flexibility is going to allow us ነገሮች አሁን ድራይ ኤን አላረጉም፣ ኮንክሪት አልሆኑ እየተናወጠ ያላለ because ፖላሪቲው ሊቀየር ፑሽ እያደረገ ነው። ዩኒፖላር የነበረው ልዕለ ኃያልነት አንድ ልዕለ ኃያል የነበረው ሀገር ብዙ ልዕለ ኃያላንን የመፍጠር ሂደት እየተጫነ ስለሆነ ነገሮች በፍጥነት ይቀያየራሉ። እንዲህ በፍጥነት በሚቀያየር ዓለም ላይ ከአንዱ ጋር መለጠፍ ጉዳት ይፈጥራል። ፍሌክሲብል መሆን አለበት። ይህን ፍሌክሲቢሊቲ ታንጅብሊ የሚያሳይ ዲፕሎማሲ ነው ያለው። ፍሌክሲቢሊቲ ግን ኢተርናል አይደለም። አት ሰም ፖይንት ነገሮች ድራይ ኤን ሲያደርጉ ዩ ዊል ሴሌክት ከራስ ኢንትረስት ጋር መሄድ ጸዲ የምትይው እንትና እስኪመጣ ቲፒኤልኤፍ ምናልባት ቁስሉልሶ ህግደፍ ተጠቅሞ አፋብንን ጋልቦ ቤተመንግስት እስኪመለስ የባህሩን ጉዳይ አትንኩበት ጠባሳ ይሆንበታል ምናምን የሚለው አያስኬድም። እንደዛ አሁን ያለም አልወጣኝም ተረጉምልሽ ያ ኖ አተርጉም እንደሱ አላልኩማ ና የጨዋ ትርጓሜ ያርገው። እሺ ሶ አያስኬድም። አሁን ያለው መንግስት ነው የሀገርን ኢንትረስት 30 ምናምን ዓመት ላንድ ሎክድ ሆነን ትልቁ ፖፑሌሽን በአለም ላይ ሆነን እያለን ለነገ ይቀመጥልን ለይደር ይቀመጥ የሚባል አይደለም። በየቀኑ በሚሊዮን የምናወጣበት በየቀኑ ዲፕሎማቲክሊ ሚሊተሪሊ በጸጥታችን የምንጎዳበትን ነገር አብይ እስኪወርድ እንትና እስኪመጣ አስቀምጡልን አይባልም። 30 ዓመት በዚህ አይነት ሁኔታ አሳልፈን አሁን እንደ ፓራሳይት የራሱ መንግስት ሊያፈርሰው የሚፈልገን አካል ሀገር መልሶ የባህር በሩን ማግኘት ያስፈልጋል። አይ ከዚህ ይጠቀማል፣ ኦፍ ኮርስ ይጠቀማል። ሀገሩን ዩኒፋይ ያደርጋል፣ የጋራ አጀንዳ ይፈጥራል። ማንኛውም መንግስት ሊመኘውም ፐርሱ ሊያደርገውም የሚገባ ክሊን የሆነ የፖለቲካል ጥቅም እንደ መንግስት እንደ ፓርቲ እንደ መሪ ይጠቀሙ።
ይህን ለመስራት በሚያደርጉት ጥረት ውስጥ ህዝባቸውን ካስተባበሩ አብሯቸው ከቆመ ማለፍ ይሁንላቸው። ሶ ይሄንን አይነት አካሄድ እንደ ህዝብ እኛ ይህንን ድጋፍ አናደርግም ብትሉ በሚገርም ሁኔታ የሌላ ሀገር ዜጎች ናቸው ብዙዎቻችን በየአሜሪካ ዩሮፕ ምናምን የምንኖር ነው። መሬት ላይ ያለው ህዝብ ግን ከመንግስት ጋር ቆሜ የሀገሬን ኢንትረስት አስከብራለሁ የሚለው ነገር አይ ሌላ መንግስት እስኪመጣ ልጠብቅ አይልም። ያው መንግስት ልቀይር እንዳይል ያው እድሜ ለነ የምታውቋቸው እዚህ መድረክ ላይ ያሉ ሰዎች አሉ ልምሻ የሆነ ራሱን ወደፊት ማይሄድ መንግስትም ላይ ምንም ኢምፓክት የሌለው ህዝብን ብቻ ነው የሚጎዳው እንደዛ ፓራሊሲስ ውስጥ ያሉ ታጣቂዎች ከህዝብና መንግስት መካከል ባፈር ናቸው። ምንም አይነት ሰላማዊ ንቅናቄ አይኖርም። ሶ that's a foregone conclusion። ይሄ ነገር ሪዞልቭ እስኪደረግ ለነሱ የሚፈልጉት ያው የሆነ የተቀራረመ የወረዳም የምንም እንትንም ስልጣናቸው በእጃቸው ተሰጥቷቸው የሆነ ነገር እንዲደረግላቸው ነው እንጂ ሪል የሆነም ነገር ብዙዎቹ የላቸው። ያላቸው ነገር ሚኒማል የሆነችን የህዝብ አጀንዳ ይዞ ወደ ፋሲል እንትን ተከፍቶብህ ነው ወይስ ሆን ብለህ ነው? ሆን ብዬ ነው። ሁቲ ዘጋለው ማለት ያኛው ሬድ ሲውል ቆየች እኮ 4ኛ ቀናቸው ነው። ልብን ቅርት ይመኛል አባቴ። እኔም አንዱን ከናል ችግር የለውም እሱ እንትን ይበሉና ይዩት። ባይዘው እነሱ ዘጋለው ማለት ነው። አለን ጦርነት እኮ መሄድ የኛም እንትን ህልውናችን ነው። ቆማ በጅቡቲ እኮ የሚገባውን ነው እኮ እናቆማለን የሚሉት ችግር የለውም። እሱንም ልህ ኢንትረስቱ የጋራ ይሆናል። ዓለም አቀፋዊ ኢንትረስታችን ሰፊ የሆነ እንትን ስለሚመጣ እንደነ ኤርትራ ላይ ያለው መንግስት አሁን ህግደፍ አይነት ዲስቴብላይዘሮች ይታመናሉ ወይ በዚህ ወይስ ከዛ ከላይ ድረስ ግብፅን ይዘው ለማምጣት ነው የሚፈልገው? ማን ነው ምን የሚሰራው የሚለው እናየው ነው። ኢዘር ዌይ ለኛ ናሽናል ኢንትረስታችንን ፊት ለፊት ያስቀመጥንን ክሊር የሆነ ዝግጅት ሚሊተሪም ዲፕሎማቲክሊ የሚያደርግልን ቀድመን ተዘጋጅተናል። ራዩ ቀድሞ ደርሷል። ሲሳቅቢያው ከውስጥ የኛ ጅል በብዛት አለ። በተለይ ውጭ ሄዶም እንደሚበሉ አላውቅም አለ እየተንጓጠጠ ምላስ እየተወጣበትም ቢሆን ለዚህ የሚሆን ፖለቲካ ለዚህ የሚሆን ዲፕሎማሲ ቀድሞ ተሰርቷል። ኢማጂን የዛሬ 3 ዓመት የነበርንበት ሲቹዌሽን ላይ ብንሆንና ምንም አይነት ስለ ባህር በር ያላነሳን ዱዳ ሆነን ቁጭ እንዳልነው ቲፒኤልኤፍ የሚመራው ኢህአዴግ ስለ ባህር በር ዱዳ አድርጎ ቁጭ እንዳደረገን አሁንም ዱዳ ሆነን ቁጭ ብለን እየጠበቀን ቢሆን አስበው። ይሄ ነገር ሲመጣ አይን ፍጥጥ ጥርስ ግጥጥ ነበር። ጥያቄው ሲነሳ ግን አሁን እንደነጸደይ እንደሚሉት ለእንትኑ ነው ጦርነት ነው ውውው የሚል ነበር። ይሄ የሚዲያ አድማቂ ማለት ነው። ተዘጋጅተናል። አሁን ዝግጅታችንን የሚመጥን ፑሽ ይኖራል። ግን ከኢትዮጵያ ጥያቄ አጋጥሞ ሆኖ ቀይ ባህር ምናምን እኮ አይባልም። ምንድነው ጥያቄ ነው? ምንድነው ከኢትዮጵያ ኦቶፍ ኦሮሚያ ኦፒዲዮ ከኢትዮጵያ ኦቶፍ ኦሮሚያ ዘሎ ቀይ ባህር የኢትዮጵያ አስመላሽ ኮሚቴ ምናምን ሚቱ አድርገው እንዳይሆን። ኧረ መጅድ ሚቱ አይደረግም። ምን አስመላሽ ጨርስ መጅድ አስመላሽ ኮሚቴ ሲባል ታምር ብዬ ማለት ነው። ኦፒዲዮ እንደዛ ብሎ ያስቀየረ ነው። ባካ ቆይ አጀንዳ ማስቀየር ብቻ ሳይሆን ኦፒዲዮ ፋሲል ምን ሆነ ነው? ከሁቲ ጋር መች ተዋጋን? ያዘው ማይክን ያዝልኝ ፋሲል። መጅድን ማስተናገድ አለብን። ማህበረሰባችን በተለያየ ሌቭል ነው ያለው። አሁን እንደነ በጅድ የሚያስብም ሰው እኮ አለ። ሁሉ ሰው ግዴታ ፖለቲካ ይረዳ እንዴ? መጅድ ምንድን እያልክ ያለው ወንድሜ? ኦኬ አያና ኦህዴድም ጀዋርም አንተም ኢትዮጵያ ኦቶፍ ኦሮሚያ ስትሉ ነበርና አይሚን አሁን እዚህ ጋር እነ ኮፊ እነ የሆነ ሰማያዊ ፕሮፋይል ያላት ልጅ ምናምን እነሱ ልታታሉበት ትችላላችሁ፣ ግን 100% ዝም ያውቃሉ። እና ይሄ ራስ ልናገር ወይስ ቀራል እና ኢኤልዲ ምናምን ብትሸውድበት ትችላለህ፣ ግን ዩር ስቲል ኢትዮጵያ ኦቶፍ ኦሮሚያ እና
እሱን ነገር መጀመሪያ ከውስጣችሁ ነቅላችሁ ጣሉት። you've been part of Ethiopia በሂስትሪዎቿ ላይ በደንብ ነበራችሁበት ምናምን እና መጀመሪያ እሱ ላይ ብትሉ ይሻላል። ግሪቫንስ ውስጥ ካሁን አለ ይሄ ኢትዮጵያ ውስጥ ያለ ፍላጎታችን የተባል ነው የተቀላቀል ነው ምናምን የምትለዋ ግሪቫንስ አሁን ድረስ አለች እና እሷ ላይ መጀመሪያ እንትን በሉ ከአሰብ በፊት ማለት ነው። እሺ በጣም ጥሩ ሀሳብ መጅዴ ለአውት ኦፍ ኦሮሚያ ስል የተገኘበትን አንድ ቦታ ካገኛችሁ አምጡልኝ። ለኢትዮጵያ አውት ኦፍ ኦሮሚያ የለም ከልጅነቴ ከፖለቲካ ስሪቴ ውስጥም የለም። እኔ ኢትዮጵያና ኦሮሚያን መለያየት የማይቻል ነገር ነው ብዬ ከብዙ ሰው ጋር መፋጠጥ ነኝ። የኦሮሞ ህዝብ ትግል እንደዚህ አይነት ነገር አያዋጣውም ብዬ ነው የሚሄደው። አረንትሊ ትክክለኛውን መንገድ እንዳያስኩኝ የሚያሳዩ ብዙ ነገሮች እየተገለጡ ነው። የገንጣይ አስገንጣይ ትርክትን የሚከተሉ የነበሩ ስልጣን ላይ የነበሩትም አሁን ሁኩም ብለው አሸባሪ ከአሸባሪነት ደግሞ ከናካቴው ከፖለቲካ ፓርቲ መሰረዝ ምናምን ውስጥ የገቡ አሉ። አንዳንዶቹ ደግሞ ጀስት ሜዳውን እየሄዱ ነው። እናንተ ናችሁ አሁን ተሰባስባችሁ ያላችሁ አውት ኦፍ ኦሮሚያ የምትሉ አባይ ትግራይ ስትሉ የነበራችሁ እንገነጠላለን ስትሉ የነበራችሁ ተሳክቶለት የተገነጠለው ምናምን ኢትዮጵያን እናፈርሳለን የሚል ጸረ ኢትዮጵያ ትርክት ይዞ የሚንቀሳቀሰው ኃይል ተሰባስባችኋል። ሚዲያ ላይም አንድ ላይ እያቸፈቸፋችሁ ነው። ምንም ትርጉም የሌለው ነገር መሬት ላይም እንደምትመለከተው ህዝብ ከመጉዳት የዘለለ ሀገር ከማበላሸት የዘለለ ያላችሁበትን ቦታ ከማጨቄት የዘለለ ነገር ታመጡበት ቦታ ቆያ ዘኛ ኤጀንት ሰምቼ እኮ ነው አንድ ጊዜ ኢትዮጵያን እኩልት ፋክቹዋል ነገር አውራ። አሁን ሰዎች ሊያምኑን የሚችሉትን ነገር አሁን ለምሳሌ አነስቲ ስለሌለ ለመሰለ እንደዛ ምለ ችግር የለውም። አነስቲ ከሌለኝ ደግሞ በተራህ ተናገራለህ። ገንጣይ አስገንጣይ ስትል አይ ሚን የኢትዮጵያ መነሻዋ እኮ አሁን ገንጣይ አስገንጣይ ከምትልበት አካባቢ ይኖራል። አገባኝ ስለ ፖለቲካ ፓርቲ ነው ማወራው መጅድ አይ ቲንክ እነዚህ ነገሮች መረዳት አትችልም። ፖለቲካ አድርጓል። ፖለቲካ ፓርቲው ይሄንን የኢትዮጵያን አነስቲ ይጎላችኋል። ማጭበርበር ነው ያዛችሁት። አሁን የኢትዮጵያ መንግስታት ፍረ ግልጽ አቋም ነበራቸው በሚድል ኢስት አካባቢ እና ዛሬ መጥቶ አብይ አህመድ እንደዚህ ያብኳኩት ያመጣውን እንትን ነገር ከእነዚህ ሁቲ ምናምን ግልጽ የሆነ የፕሮስፔሪቲ ጎስፔል አይነት እንትኖችን ነው ይዞ የመጣው ግልጽ አቋሞች ነበራት ኢትዮጵያ በሚድል ኢስት አካባቢ በእስራኤል በፓለስታይን ምናምን ጉዳይ ግልጽ የሆነ እሱ ደግሞ የሆነው ዋን ከሂውማኒቲ የተነሳ ነው። ሁለተኛ ደግሞ ከነሱ ጋር መብካካት የለብንም ከሚል የመጣ ነው። የነሱ ኢሹ ሞስትሊ ከኛ ጋር የሚያገናኘው ነገር የለም። ዛሬ እነ ኢትዮጵያ አውት ኦፍ ኦሮሚያዎች ቀይ ባህርን ስለፈለጉ ይሄን ሁሉ ለመናድ ፈልገዋል። የሆነ የአላይንስ መለዋወጥ እንደሚኖር ኢትስ ክሊር። ግን እንዲዘሉ ሌሎች እንትኖችን ዲሞናይዝ ማድረግ ጥሩ አይደለም። አሁን ለምሳሌ በዚህ በሁቲ በምናም በአርኤስኤፍ ምናምን ጉዳይ ከእስራኤል ጋር አላይ ሊያደርግ ይችላል የኢትዮጵያ መንግስት ቀይ ባህር ጋር መጠጋት ስለሚፈልግ ማለት ነው። that is clear። ግን በፓለስታይን ጉዳይ ላይ በየመን ጉዳይ እኛ ምን አገባን? ሁቲ እኛ ጉዳያችን ሆኖ አያውቅም። ሁቲ ምንም የኛ ስረት ሆኖ አያውቅም። ስለዚህ እሱን በኦህዴድ ፖለቲካ መገምገም ለሀገሪቷ በጣም ችግር ያመጣል ባይነኝ። ለዛ ነው ንግግሬን የጀመርኩት። ከዛ ደግሞ ቀጥሎ ደግሞ
ከዛ ቀጥሎ ደግሞ እነ ጀዋርን ምናምን እኛ ጋር ለመለጠፍ ሲሞክሩ ምናምን ነገር ሳይ አይ ነው ከጀዋር ጋር ምናምን ብዙም የተጣሉት ነገር የለም። ቀደም ለቡርቃ መመለስ የሚፈልግ ቡርቃ ጥሩ ተናጋሪ ነው። ለቡርቃ ግን እዚህ መመለስ አልፈለገም። ቢካዝ ለቡርቃ በኦሮምኛ ነው አያና መመለስ የሚፈልገው ሌላ ቦታ። ኦነስቲ ይጎላችኋል። እንደኔ አይነቱ አይጭበረበርም በእንደዚህ አይነት ጉዳይ አያናና ትንሽ ቦሪንግ ስለሚሆን ነው የሆነ ሳቋን ምናምን መጨባምብራት ታስዋይ እና ገንጣይ አስገንጣይ የምትሏቸው ፓርቲም ሆነ ምንም ሆነ ይሄን ሀገር ኦውን ያደርጋል። ኢትዮጵያ አውት ኦፍ ምናምን የሚል እንትን አይደለም። የዚህ ሀገር ፈጣሪዎች ናቸው። የዚህ ሀገር መነሻዎች ናቸው። እኔ ግን ሄዊም እንዳንተ እንደተበላይ ታውቃለህ። ኦፒዲዮን ማለት ነው እንደሱ ሴሰሽንስ ላይክ እንደዚህ ተገንጣዮች ብሔርተኞች ይመስሏት ነበር። ኢትዮጵያኒስት ሞስት ኦፍ ዜም እንትን አሉበት፣ ኦሮሞ አለበት ኢንክሉድድ እነ መንግስቱ ኃይለማርያም ኢንክሉድድ ሸዋ ላይ ያለ ሄዊ እንዳንተ ነው የተበላችሁ። ባይዘው እንዳንተ እነሱን ዩ ቲንክ ጋይዝ እናንተ ኦላ ናቸው። እንደዛ ከእናንተ ጋር ኦላ ነው የሚመሳሰሉት። እነ ኦፒዲዮ ግን ኢትዮጵያኒስት ናቸው ነበሩ። ዳትስ ዋይ ኢትዮጵያኒስት ጌም ይዘው የመጡት እኮ ውስጣቸው ኢትዮጵያኒስት ላይ አለባቸው እንደሌለ። አሁን ይኸውልህ የኦሮሞ ፖለቲካ እንደ ትግራይ አይደለም። የኦሮሞ ፖለቲካ ብሔርተኛ አለው። የኦሮሞ ፖለቲከኛ ኢትዮጵያኒስት አለው፣ በደንብ አለው። ከድሮም ኦህዴድ ኢትዮጵያኒስት አይደለም ፍረ አለባቸው። ይሄ ነው ይኸውልህ አሁን ኖ ኦኬ ነው ማለት እንደዛ አለባቸው። ኦህዴድ ኢትዮጵያኒስት አይደለም። አሁን አንዳንድ ኢንፎርሜሽን ካላወቅሽ አሜሪካኖቹ ምኖቹ አሜሪካኖቹ ምን ሲያስፈራሩ የነበሩት ቲዲኤፍ ወደ አዲስ አበባ ተጋሲል እንገነጠላለን በሚል ነው። ኦላና ኦፒዲዮን ለይና ይኸውልህ አሁን እሺ መንግስት ደርግ ምንድን ነው የነበረው? የደርግ ጀነራሎች ደርግ እነማን ናቸው? ደርጎች የሚበዙት ደርግ ኮሌክሽን ኦፍ በኢትዮጵያ አይ እንደውም ለኤርትራውያኖቹ ሲነገር ደርግ እኮ የሚበዛው ማለት ነው ወዳጅነት መፍጠር ሲፈለግ ኦሮሞዎች ናቸው የሚበዙት ይባላል ታውቃለህ። እዚህ እሱኛውን እንትን ቀስ እያላችሁ ግን የቤተሰብ ጨዋታ አደረጋችሁት አይደለ? መጀመሪያ ላይ የአማራ ፖለቲካ የሚያወሩ ልጆች እንዳታስገቢ ነበረ፣ እነሱ ቀሩ። አሁን ደግሞ እኛም እዚህ ቁጭ ብለን እንዳናወራ ከዛ የቤተሰብ ጨዋታ አደረጋችሁት። እንዴት ነው እንሂድ? ደርግ እንትን ዳታው የለኝም፣ ነገር ግን ኮሌክሽን ኦፍ ኢትዮጵያውያን ነበሩበት ኢንክሉዲንግ ተጋሩ እዛ ውስጥ ማለት ነው። ሶ ተርም ኢትዮጵያኒስት የሚባለው ነገር ራሱ ዲፋይን የተደረገበት መንገድ ልክ አይደለም። ኢትዮጵያ ብሎ ስለ ጮኸ አይደለም ኢን ማይ ኦፒኒየን። ሶ በዛ ነው መታየት ያለበት። ግን አዝ ኦልዌይስ አነስቲ ጎሏል የዘንድሮ ፖለቲካ። ጀዋርን የቲፒኤልኤፍ ተላላኪ እየተባለ ያለበት ሰዓት ስለሆነ እና አያና እንደዛ ያሉ ስለሆነ እኛ ከመሳቅ ውጭ ምንም ማባራት የለም። ቴንክ ዩ ቬሪ ማች ፍሬ። ቴንክ ዩ ማጅድ። አረሳችሁ ያ በነገራችን ላይ ይሄ የድካም ምልክት ነው። ባለፈው አሁን እዚህ መተው ትልልቅ ፖለቲካውን በተወሰነ ደረጃ መናገር የሚችሉ ልጆች መተው እዚህ ስለተናገሩ እንደዛ ኢሪቴትድ ሆኖ ከሌላ አካል የሆኑ ሰዎች እንዳይናገሩ እንዳይገቡ ማድረግ ምናምን የድካም ምልክት ነው። አሁን እንደምናየው እንደ መጅድ አይነት ሰዎችን ብቻ ይዞ ለመቅረት ይገደዳል። ቢኮዝ የህዝቡን ልብ ማሸነፍ እያቃተው ነው። አንደኛ ኢትዮጵያ ላይ የሰራው ነገር ይታወቃል። ማይንድ ዩ የፖለቲካ ስልጣን ይዘ ሴንተሩ ላይ ተቀምጠህ ነፃ አውጪ ነበርክ። 27 ዓመት 20 ቀን እንኳን እኮ መቆየት የለብህ። ወዲያውኑ ስምህን ማስተካከል ያለብህ። ባንኩን ይዣለሁ፣ ታንኩን ይዣለሁ፣ አገሩን ማስተዳደረው እኔ ነኝ፣ የውጭ ጉዳዩ እኔ ነኝ፣ ሁሉ ነገር በእጄ ነው ያለው። ነፃ አውጪ ግንባር ሆኜ እንዴት ነው የምቀጥለው? ምን አይነት ግንባር ነኝ ብለህ
ራስን ታረም ነበር። ግን በአንድ በኩል መቸንከር፣ በአንድ በኩል ሀገር ጠልነት፣ በአንድ በኩል ተገንጣይነት፣ በአንድ በኩል ስግብግብነት ተጨማምሮበት ሄዶ የሚገርም ኮስት አስከፍሎ በኋላ ላይ ከውስጡ የነቁ ትግራዋይ ጥለው እየወጡ ሬዚስት እያደረጉ መሳሪያ እስከ ማንሳት ድረስ ደርሰው ኢቬንቹዋሊ እንደዚህ አይነት ሰዎችን ተሸክሞ ለመቅረት ተገደደ ማለት ነው። ፖለቲካ እናውራ ብለው ማይክ ሲሰጣቸው እንደ አይስክሪም ማይክ የሚልሱ ማለት ነው። የሚያወሩትን የማያውቁ ሰዎች ሰው እንደዛ ነው። ዲክላይኑ አሟሟቱን ነው እያየን ያለ ነው። ስሎው ኤንድ ግራጁዋል ሞት ነው እየሞተ ያለው። ከዛ ውጪ የባህር በር ጥያቄ እንዲሆን ያደረገው ቲፒኤልኤፍ ነው። የባህር በር ጥያቄ እንዲሆን ያደረገው ቲፒኤልኤፍ ነው። ቢኮዝ ተስማምቶ ከራሱ ካክስቱ ልጅ ከኢሳያስ አፈወርቂ ጋር ተስማምቶ ኢትዮጵያን ባህር በር አልባ የሚያደርግ ስምምነት ማንዴት ሳይኖረው የኢትዮጵያ ሕዝብ ማንዴት ባልሰጠው ይዘት ሰጥቶ ወንጀል ሰርቷል። ኢትዮጵያ ላይ ለዘላለም የማይረሳ ወንጀል ሰርቶብናል። ይህን ባህር በር ለማግኘት የምንከፍለው ዋጋ ቲፒኤልኤፍ ያስከፈለን ዋጋ እንደሆነ ኢትዮጵያ ሕዝብ ማወቅ አለበት። ልክ የትግራይን ሕዝብ እንዳስከፈለው ዋጋ የኢትዮጵያን ሕዝብ እንዳለ የሚያስከፍለው ዋጋ ነው። ዛሬ ይሄንን ጥፋቱንና ኃጢአቱን ለመሸፈኛ ከመቃብር አፍ ላይ ቁጭ ብሎ የሚልካቸው ደካማ ፖለቲካን አዘውሮ ማየት የማይችሉ ሰዎች መጥተው የሚናገሩት ነገር ምንም አይጠቅም። ኢን ሪያሊቲ የአንድን ሀገር ኢንትረስት የሚያስከብረው በጊዜው ያለ መንግስት ነው። ንጉሳዊ ሆነ ፋሽስታዊ ሆነ ዲክቴተራዊ ሆነ ኢት ዳዝንት ማተር። መንግስትን ይዞ ያለው አካል የዛን ሀገር ጥቅም የማስከበር ጊዜ አሁናዊ ግዴታ አለው። አሁን ያስገነጠለው የባህር በር የሰጠው ከሸጠው አያና ጥያቄ ልጠይቅ ፕሊስ፣ እንደዛ አታድርጉ። ሩአርለ የሽግግር መንግስቱ ላይ you can continue በዚህ አይነት መንገድ መወያየት እንድታወራ ምን ብለህ ትርጉም የሌለውን ነገር አብኩታችሁ ጨርሳችሁ ነው። አሁን እንደዚህ አይነት ሲነገር ማዳመጥ ቢኖር ኖሮ ግን ኦሮሞዎች እሱ በጊዜ ታወራለህ። እንደዛ ተራ ቢወራ ጥሩ ነው። እሺ ፍረ ግን ቻት ኦሮሞዎች አትሊስት ከዝኖቻችሁ እኮ ፓርላማ የለንም ምናምን ሊሉ ይችላሉ። እናንተ አትሊስት ፓርላማ ውስጥ ነበራችሁ አይደል? ያጨበጨበላችሁም ቢሆን ባህሉንም መልመድ አለብን። እየተነጋገርን ያለ ነው። ሰው ሲናገር ዝም ብሎ ማዳመጥ ነው የሚመረጠው። ጫካ ተስማምተህ የመጣኸውን ስምምነት በሽግግር መንግስት ጊዜ አንተ ጠፍጥፈህ በፈጠርከው ኃይል፣ አንተ በምትዘውረው ኃይል የህዝብ ማንዴት ምርጫ ባልተደረገበት የህዝብ ውክልና በሌለበት የህዝብን ከፍተኛ ኢንትረስት የሀገርን ኢንትረስት አሳልፈህ ሰጥተህ መስጠትህ እሺ አንድ ነገር ነው። እድሉ ተፈጥሮልህ አብረህ እንስራ እንኳን ሲባል ግመል አጠጣበት ስትል ነበርክ። አሜሪካውያኑ ለምን የባህር በሩን ነገር እዚህ ውስጥ አታስገቡም ሲባል ሂዱና ዩናይትድ ኔሽንስ ዶክመንት ነው፣ ሊቪንግ ዶክመንት። እኔ ካሜራ ከፍቼ አሳይቻለሁ። የኤርትራን የሬፈረንደም ወረቀት ይዩት። ኢትስ ላፈብል ቲፒኤልኤፍ የሰራው ነገር እንደ አንድ ትንሽ ብጣሽ ነገር ነው። በቃ አናወራ በቃ ሀሻሽ ነው። ለምን እነኚህ ሰዎች ከጫካ ከድሮ ከጉርጓድ ከእንትን ቀበሮ ጉርጓድ ውስጥ ቁጭ ብለው ጸረ ኢትዮጵያዊነትን እየጠጡ ነው መቅኔያቸው ውስጥ አለ። አሁን ትንሽ ነገር ሲነካቸው ግንፍል ብሎ የሚወጣው ለዛ ነው። ከኔ በላይ ኢትዮጵያዊ የለም፣ ኢትዮጵያዊነት ከዚህ ነው የወረደው እንትና በባይ ልባል አንተ ኢትዮጵያ ተፈሮሚያ ብለሃል ምናምን ሌላውን ህዝብ ዲሚን የማድረግ ነገር ይሰጣው። ኢን ፕራክቲስ ኢን አክሽን በእኛ እድሜ አይተናል ኢንትረስታችንን ምን እንዳደረገ ይሄ ድርጅት። የኢትዮጵያን ኢንትረስት ተው፣ የትግራይን ህዝብ ኢንትረስት ምን እንዳደረገ ቲፒኤልኤፍ አይተናል። እኔ መለስ ዜናዊ በህይወት እያለ ነው ትግራይ ውስጥ ሄጄ መሬት ላይ አይቻለሁ። እርዳታ አስተባብሬያለሁ። ሱፐርቫይዘር ሆኜ የሁለት ትልልቅ ድርጅቶች ጆይንት ሱፐርቫይዘር ነበርኩ። ካቶሊክ ሪሊፍ ሰርቪስስ እና የሉትራን ወርልድ ፌዴሬሽን ዳስክ የሚባል ሱፐርቫይዘር አድርግ ነበር። ዴቨሎፕመንት ሶሻል ሰርቪስስ ኮሚሽን። የሚኖረው ኑሮ የትግራይ ህዝብ የሚያሳዝን ነበር። ከተማ መጥቼ ቦሌ ላይ ደግሞ ጋዝላይት ደግሞ አውቃችኋለሁኝ ማለት ነው። ሊደርሺፑን ማዕከላዊ ኮሚቴውንም አውቀዋለሁ። አይ ኖ ዲስ ፒፕል ፍሮም ቦዝ ኤንድ። ለትግራይ ህዝብ ጠንቅ ነበር። አልፎ ተርፎ ጠንቅነቱን ደግሞ ሰብስቦ ገብቶ ስልጣኔ ከእጄ ተቀማ ያለ ቀን ደግሞ ሰብስቦ ገብቶ ምሽግ አድርጎ የማይሆን ፕሮፓጋንዳ ዛሬ ሊሰብክ የሚሞክረውን ፕሮፓጋንዳ እየሰበከ
ጠላት ነው መጣብህ የሚል ስራ ሰርቶ ምሽግ አድርጎ ከፊት የሄደ ቆመ ተዋጋ። ጌታቸው ረዳ እኮ ነግሮናል። የ17 የ18 የ19 ዓመት ልጅ ከመትረየስ ፊት ሸሸህ ብሎ ከኋላ አስረሽነዋል ትግራዋይ። እነ መጅድ መተው ይሄንን ኃይል ነው ንጹህና ቅዱስ አድርገው ፊት ለፊታችን ሊይዙ የሚሞክሩት። የትግራይን ህዝብ በፍጹም አታታልሉትም። የኢትዮጵያን ህዝብ በጠቅላላ ልታታልሉት አትችሉም። በጣም መርዛማ ስራ በትግራይ ላይ የሰራ አደገኛ ጥፋት ያጠፋብን ኢንትረስታችንን አውጥቶ ሆን ብሎ እየጣለ የሸጠ ኃይል ከዛም ከዚህም ታጣቂ ስልጣን ታገኛለህ ሲባል ምንም እንደ ውሻ መሬት ላይ የደፋህለትን የሚበላ ከኦሮሞም ታገኛለህ። ደፍታችሁ ስታስበሏቸው አይተናል። ደስ ያላችሁ ቀን እዛው እየበሉ ጥላችኋቸው ስትሄዱ አይተናል። that doesn't mean ኦሮሞን ህዝብ እንዳለ ወስደህ ከገንጣይ ጋር ትደምረዋለህ ማለት አይደለም። የኢትዮጵያን ማንነትና ሀገርነት አፈርሳለሁ የሚል የኦሮሞ ትግል የለም። ያባውን ሂድና ማኒፌስቶውን በኢኮኖሚው ላይ በራስ ማስተዳደር ላይ በፊውቸሩ ላይ ሰልፍ ዲተርሚኔሽኑ ላይ አባት ነው ይላል። የራስ ኦፊን ኦፍ ቡልቹ ነው የሚለው እንጂ ኢትዮጵያን አፈርሳለሁ የሚል ፖለቲካ ኖሮት አያውቅም ኦሮሞ። ቢኮዝ ያውቃል ኢትዮጵያ ያለ ኦሮሞ እንደሌለች ያውቃል። እናንተ ግን ከዛ ውስጥ ለቅማችሁ ልክ ኦፒዲዮን ለቅማችሁ አውጥታችሁ ስታሰሩ እንደነበር ዛሬ ደግሞ የእናንተን ሽርፍራፊ ጥይት ጠማማ ክላሽ ወስዶ የደፋችሁለትን ከመሬት የሚበላላችሁ አማራ ክልል ላይም ኦሮሚያም ላይ የትም የምትሞክሩት ነገር አለ። ከግደፍ ጋር የምትሰሩት አለ ከቋሚ ዘመዳችሁ ጋር። አት ዘ ኤንድ ኦፍ ዘ ዴይ የባህር በር የኢትዮጵያ ናሽናል ኢንትረስት ነው። አሳልፋችሁ ሰጥታችኋል። የቻላችሁትን ሞክራችኋል። your time is over። ኢትዮጵያ ውስጥ አይደለም ትግራይ ውስጥ your time is over is a matter of time። የትግራይ ህዝብ ተነስቶ ከላዩ ላይ አጥቦ የሚደፋችሁ ዘመን ሩቅ እንዳይመስል። ያደረጋችሁትን የሰራችሁትን 20 ምናምን ዓመት የትግል ግንባር ብላችሁ ሀገር እየመራ ውስኪ እየተራጨ እንደፈለክ እዛ ሜቴክ ውስጥ ምን ውስጥ የተለያየ ብሔር ብሔረሰብ እያስገባችሁ ስታር ግሩፕ ምን ውስጥ እያስገባችሁ ውጪ እየላከ ልጆቻችሁን ከዝኖቻችሁን የአንድ ዘመድ የአንድ ፋሚሊ ስትራክቸራችሁን ስትገነቡ የትግራይ ህዝብ በረሃብ በሴፍቲ ኔት ሲሰቃይ ኖሮ መጨረሻ ላይ እንደዛ ያሰቃየውን 30 ዓመት ያሰቃየውን ህዝብ ጠቅልለህ ገብተህ የጥይት ማብረጃ አድርጋል። የሚረሳ ሞኝ የዋህ ተላላ ህዝብ ይመስላል። አይደለም፣ ያውቃል፣ ያያል፣ እየተንቀሳቀሰ ነው፣ እየታገለ ነው። ዛሬ ምንም አፋቸውን ከፍቶ አንድ ነገር መናገር የማይችሉ ሚዲያ ላይ መጥቶ ልክ ህግደፍ እንደሚያደርገው ህግደፍ አሉት እዚህ ላይ መጥቶ ምናምን በሀገር ስም በኤርትራ ስም ኤርትራን አድቅቆ ወደኋላ አስቀርቶ እንደዚህ ያደረገን መሪ በሀገር ስም በኤርትራ እየሸወዱ ህዝባቸውን ለዘላለም ተገዢ ለማድረግ የሚሳተፉለት አሉ ተሳታፊዎች። ልክ እንደዛ ተሳታፊ አድርጎ ቲፒኤልኤፍ ስላሰለፈ don't think the same thing because ኢትዮጵያ ማዕቀፍ ውስጥ ነው ትግራይ ያለችው። ኤርትራ ላይ የተሳካለትን የሻቢያ ፖሊሲ አምጥተህ ትግራይ ላይ ጭናለሁ ብለህ ከሆነ ህልምህ ነው፣ አይሳካልህም፣ አይሆንልህም። ሚዲያ ላይ መታችሁ ልትጫጫው ትችላላችሁ። እንትና ቤትሽ እንዳይገባ እንትና ቤት እንዳይገባ እንትናን አታስወራው ስም እንስጠው ምናምን። ኦኬ የእናንተ ደግሞ አሉ ፍርፋሪያችሁን ለመብላት መከራቸውን ይወላለፈው ስንት ዓመት የሚበሉ ሰዎች እነሱን የሆነ ነገር እየጣላችሁ ጭንቅላታቸውን እየዳበሳችሁ ሊጮሁላችሁ ይችላሉ። መሬት ላይ ግን ዲተርሚናንት የሆነው ፋክተር መጥቷል። your fate is here finally I'm done። መጀመሪያ ስለ አነስቲ ጎሏል ስል በምክንያት ነው ጋይስ። ትራንዚሽናል ገቨርንመንት ውስጥ ከህወሓት ቁጥር በላይ የኦሮሞ የኦነግ ሰዎች ይበዙ ነበር። ለኤርትራ መገንጠል ያ ትራንዚሽናል ገቨርንመንት አስተዋጽኦ አለው የሚባል ከሆነ የኦሮሞ ሰዎች ዋነኛ ያሉበት ማለት ነው። ያው የተለጋገመ ፕሮፓጋንዳ ስለሆነ ብዙ ሰው ኖቲስ ያደረገው ያው ወንከም ትግራይ እና ሌላኛው ደግሞ ስለ እንትን ሊያወራ ፈልገዋል። ይሄ እንትን ያሉ ሰዎች ከኋላ ተመተዋል ምናምን የብልጽግና ንስማን ይቁጠረው አያና ዛሬ for whatever reason ጌታቸው እንደዚህ ብሏል የሚባለው ነገር እንደ እንትን ማምጣቱ ራሱ ቲፒካል ዲስሆነስቲ ነው። የጌታቸውን ችግር እኔ እዚህ ላንተ ሳብራራ አልገኝም ካንተ ጋር ምንም ግንኙነት ስለማይኖረው ማለት ነው። ከኢትዮጵያም ጋር ካንተ ጋር ምንም ግንኙነት ስለማይኖረው እሱም በዛ ነው መታለፍ ያለበት። ሌሎቹ ደግሞ የኢትዮጵያን ህዝብ ተወና የትግራይ ጋይስ
እኔ አሁን እዚህ ፖል ለመስራት እችላለሁ። አያና if you think you can fool ተጋሩ ማለት ነው። የትግራይ ህዝብ ዋነኛ ጠላት ኦህዴድ ብልጽግና እንደሆነ ኤቭሪ ትግራዋይ ያውቃል። ፖል መስራት እችላለሁ እዚህ አሁን። እሱ ላይ ብዙ ጊዜያችሁን ባታባክኑ ጥሩ ነው። ጠላቶቻችንን በደንብ አድርገን እናውቃቸዋለን። ሌላው ደግሞ ኦህዴድና ጀዋር መሐመድ ኦህዴድና የኦሮሞ ፖለቲካ በደንብ ተስማምቶ ሲሰራ ነበረ against EPRDF። እንትን ውስጥ ሜቴክ ውስጥ የዘረፈ ሰው ካለ ከህወሓት ውስጥ ያሉ ተጋሮች የበለጠ ኦሮሞ ዘርፏል። ዘራፊም በኢህአዴግ ዘራፊ ከነበረም ኦሮሚያን በአጠቃላይ የዘረፈው ኦህዴድ ነው። ከዛ ውጭ ማንም አይደለም። if you think you can fool anyone ፋክቹዋል የሆነ ነገር ስለሆነ ማለት ነው። አሁን ለምሳሌ ባለፈው አንድ ሰው ሜንሽን ሲያረግ ሰማው ስለ ጀነራል ምግበይ እና ባጫ ደበሌ ምናምን ከእንትን ከተቀነሱ በኋላ ኢትዮ ሎጂስቲክስ ነው ምናምን የሚባል ድርጅት አቋቁመው ነው ጀነራል ምግበይም ሀብታም የሆነው ባጫ ደበሌም ሀብታም የሆነው። ግን እቺ ኢትዮጵያ አውት ኦፍ ኦሮሚያ የምትለው ኢንታይትልመንት ስላለች አዲስ አበባ ውስጥ ንብረት የማፍራትን የኦሮሞን ህዝብ ከመዘረፍ ጋር የማገናኘት አባዜ ስላለባቸው አዲስ አበባ ውስጥ ስራ ሰርቶ አዲስ አበባ ውስጥ የተለወጠ ሰው በሙሉ ኦሮሚያን ዘረፈ ብለው ነው የሚቆጥሩት። ይሄ ደግሞ የሚመጣው ለምንድን ነው? ኦብቪየስሊ የመገንጠል አባዜ፣ የቅኝ ግዛት አባዜ ስቴት ኦፍ ማይንዳቸው ላይ እሱ ስለተቀረቀረ ማለት ነው። ከዛ ውጪ ምንም የለውም። አሁን እዚህ ጋር የኦሮሞ እንትን የተገነጠለ ምናምን የለም። የእናንተ ቡችሎች ናቸው ምናምን። እዚህ ጋር ኢትዮጵያ ምን ያህል ዓመቷ ነው ከተመሰረተች ብዬ ጠይቀው 150 ዓመት ነው የሚለኝ። ዴፊኒትሊ አሁን ብዙ ጊዜ ፍሬ ካንቺ ጋር ስንጭቃጭቅ የጠባብና የትምክህተኛ ፖለቲካ ምናምን የሚባለው ነገር ስድብ አይደለም። it's a political term። የአያና መሰሎች ራሳቸውን ከኢትዮጵያ አይዞሌት ሲያደርጉ ነው የነበሩት። እሱ ነው ጠባብ ሲባል የነበረው። ኢትዮጵያ ውስጥ ታሪካቸው ነበር። በኢትዮጵያ ሲቪላይዜሽኖች ውስጥ የራሳቸውን ታሪክ ይዘው ነው እንትን ያሉት። ግን እሱን ግን ስልጣን እስካልያዙ ድረስ ሱፐርማሲያቸውን ዲፋይን እስካላደረገ ድረስ ኢትዮጵያዊነታቸውን ሲቀበሉ አይተን አናውቅም። ለዛ ነው ዛሬ መጥቶ ኢትዮጵያ የሚለው። አንድ አናዘር ፋክት ደግሞ ልንገርሽ። ጠቅላይ ሚኒስትሩ ኦሮሞ ባይሆን ኖሮ ጠቅላይ ሚኒስትሩ አገኘው ተሻገር ቢሆን ኖሮ ዛሬ አያና ኢትዮጵያ አውት ኦፍ ኦሮሚያ የሚለውን ነገር አያቆምም ነበር። ዲስ አር ፋክትስ። በደንብ ነው የምንተዋወቀው። ኦህዴድ የበላይነቱ ባይዝ ኖሮ አያና ኢትዮጵያ አውት ኦፍ ኦሮሚያ ይል ነበር። this is fact too። so አነስቲ ጎለዋል ንግግሮቻቸው በሙሉ። ኢትዮጵያ የሚሉት ነገር የውሸት ነው። የምንለው ሁሉ ነገር በየቦታው እንትን ግብ መፍጠር ከነሱ ጋር ፍላፊ እንትን ማለት የሆነ ፎር ናው እንትን ስለማይል ነው እንጂ እግር በእግር ብንከታተላቸው እኮ እንደዚህ ነው። በእንደ another thing እከሌ አያወራ ሳይሆን የኛ ተቃውሞ የነበረው ፌር እንትን አላገኘንም ነው። ለፍሬም ሁሌ የምላት ነገር ማለት ነው።
ፌር የሆነ ስቴጅ ፌር የሆነ እንትን አላገኘንም ነበር ተቃውሟችን አንቲል ቱዴይ ዛሬ በቶ ኦህዴድን እንዳንተ ናችሁ ተፍተፋችሁ የሰራችሁት ብሎ እየተናገረ ኦህዴድ የሚመራውን ብልጽግና የኢትዮጵያ አስጠባቂ ነው። የኢትዮጵያ guys this is not an honest የሆነ ስቴትመንት አይደለም። ቀደም እንዳልኩት ፍረ this political group አሜሪካኖቹ እስር ቤትም ሄደው አናግሯቸዋል። ፓርላማ ውስጥ ያሉትንም ጨፌ ምናምን ውስጥ ያሉትንም በሙሉ አናግሯቸዋል አሜሪካኖቹ። ቲዲኤፍ ወደ አዲስ አበባ እየተጠጋ ሳለ ማስፈራሪያቸው የነበረው እንገነጠላለን እነዚህ ሰዎች አስቆሙልን ነው። and he's coming here telling me የኢትዮጵያ ገንጣይ አስገንጣይ ምናምን ሶ ቀደም እንዳልኩት እዚህ የዛፍ ፕሮፋይላቸው ላይ ያደረጉትን ኮፊ ምናምን የሚባሉትን ሰዎች ልትሸውዱ ትችሉ ይሆናል ግን for us I don't think that's possible እቺ ለማለት ነው። thank you አንድ ማለት እዚህ እህታችን ያወራች ነበረ በዛ ጀምራለሁ። ለማንኛውም ገንጣይና አስገንጣይ ሻዕቢያና ህወሓት ናቸው። ማንም ኢትዮጵያዊ ያውቃል። ሌላ ገንጣይ የሚባል ኃይል ኢትዮጵያ ውስጥ አናቅም። ኦሮሞ ውስጥ እንደዛ አይነት እንቅስቃሴ የነበረው ኃይል ነበረ። የኦሮሞ ህዝብ ግን አልተቀበለውም ባለፈው 67 ዓመት። ስለዚህ ወደቀ፣ ምንም ትርጉም የለውም። በዛ እንትን ለትንሽ አስተያየት ለመጨመር የሚባል ኃይል ኢትዮጵያ ውስጥ አናቅም። ይሄ ኦማር ነው ምናምን ወንድማችን ሲገባ ነው እንደዛ የተፈጠረው። ለማንኛውም ማለት እኔ በታሪክም በተለይ በአፄዎች ጊዜ የነበረ ከጣሊያንም ከሌሎች ኃይልም የነበረ ትግል ኢትዮጵያ ለማጽናትም ኢትዮጵያ የውጭ ኃይሎችም ለመታገልም የኦሮሞ ጀነራሎች እንደነበሩ ምናምን የተወሰነ ታሪክ እንደዛ አይነት እንትን አለኝ። እንዲያም ከጣሊያን የነበረ ትግል ከ8 በላይ ጀነራሎች የኦሮሞ ተወላጆች ነበሩ። ስለዚህ በኢትዮጵያዊነታቸው የማይደራደሩ እንደነበሩ ነው የማውቀው። ታሪክም አሁንም እኔ በህወሓት እኔና ጓደኞቼ 2012 ለምን ሰላም ትላላችሁ ጦርነት መደገፍ አለባችሁ ተብለን ስንባረር ከትግራይ ተባረን 2012 ወደ አዲስ አበባ ስንመጣም ያለው ስሜት ባለፈው 6-7 ዓመት ሳይው በአጠቃላይ የኦሮሞ ኤሊት በኢትዮጵያዊነቱ የማይደራደር ነው። እኔ እያየሁት ያለው ነገር በኢትዮጵያዊነቱ የማይደራደር መሆኑ ደግሞ በተግባር እያየነው ነው ያለ ነው። አዲስ አበባ ለራሱ በነገራችን ላይ አሁን ኢትዮጵያ እየመራ ያለ ጠቅላይ ሚኒስትር እኔ እንኳን ፍሬ ታውቂኛለሽ፣ ስለ ዶክተር አብይ ብዙ አውርቼ አላውቅም። ትንሽ እንትን እላለሁ። ግን አዲስ አበባ ራሱ የአፄ ምኒልክም የአፄ ኃይለሥላሴም ቤተ መንግስት ተሰርቶ ብዙ ነገር ኢትዮጵያዊ የሆነ ማንነት ሲሰራ እያየን ነው ያለ ነው። ስለዚህ ለማን እየተወራ እንደሆነ አላውቅም። የኦሮሞ ኤሊት ህዝቡ አይመለከተውም። ፖለቲካ ስናወራ ሲጀመር ስለ ትግራይ ህዝብም ስለ አማራ ህዝብም ስለ ኦሮሞ ህዝብም እያወራን አይደለም። ኤሊቱ ስናየው ግን በሀገሩ የማይደራደር እንደሆነ እያየው ነው ያለ ነው። ብዙ ነገር በአይናችን እያየን ነው ያለ ነው። ስለዚህ አሁን እየተወራ ያለው ብዙ እንትን አልልም። ገንጣይና አስገንጣይ ግን ህወሓትና ሻዕቢያ እንደሆኑ የኢትዮጵያ ህዝብ ሙሉ ያውቃል። ታሪኩም ግልጽ ነው። በነገራችን ላይ ስለ ወደብ ሲነሳ ስለ አሰብ ሲነሳ አሁን በጣም የሚገርመኝ ማለት እንዲያም ዶክተር አብይ በጣም ፍትሃዊ ሰው ነው እንጂ ንብረታችን ነው፣ ንብረት ማስመለስ ነው፣ ሌላ ጉዳይ የለውም። በእኔ አመለካከት እንደዛ ብዬ ነው የማስበው። የኢትዮጵያ ንብረት ማስመለስ ነው። ግን
ማለት በቃ በህግ በሰላም በድርድር ለኤርትራም የኤርትራ ህዝብም ህዝባችን ነው። ስለዚህ ጦርነት አያስፈልገውም ተብሎ ስለታሰበ ነው እንጂ ከ20 ቀን ከ20 ምናምን ቀን በላይ ጦርነት ቢከፈት ማለት ይታወቃል የኢትዮጵያ የመከላከያ ሰራዊት አቅም ማለት ነው። እና ለማንኛውም ገንጣይና አስገንጣዮች እነማን እንደሆኑ ይታወቃል። አሁንም ታሪክም እየነገረን ነው። ትውልድም ብዙ ነገር እያወቀ ነው ያለው። ይሄ ማለት ፈልጋለሁ። ሌላ ማውራት የምፈልገው እህታችን እዚህ እያወራች የነበረው ማለት ታውቂኛለሽ ፍሬ ስለ ዶክተር አብይም ስለ ብልጽግና ጸዲ ናት ወይስ እህታችን ስትል? አዎ ሀሳቧ ደስ ይላል። ግን እኔ ስለ ኢትዮጵያ መንግስትም ስለ ብልጽግናም ስለ ዶክተር አብይም አውርቼ አላውቅም። ታውቂኛለሽ። ግን ምን ለማለት ፈልጌ መሰለሽ በዛ ዙሪያ የህወሓትና የሻዕቢያ አንድ የሻዕቢያ ማይኮ የሚባል ልጅም እያወራ ነበረ። የህወሓትና የሻዕቢያ ደጋፊዎች ስለ ዶክተር አብይ የጀነራል ተክለ ብርሃን ወልደ አረጋይ ቃለ መጠየቅ መስማት ይጠበቅባቸዋል ብዬ ነው የማስበው። ስለ ጀነራል ሳሙራ ዩኑስ በነገራችን ላይ ጀነራል ተክለ ብርሃን ወልደ አረጋይ ያደረጉ ቃለ መጠየቅ ከመድህን ገብረስላሴ የዶክተር አብይ አለቃ የነበረ ነው። ስለ ዶክተር አብይ የተናገረው እዛ ዩቲዩብ ገብታችሁ ማየት ነው። ማለት እህታችን እያወራች ስለነበረ ነው። ስለ አቅሙ፣ ስለ ኢትዮጵያውነቱ፣ ስለ ቀጠናው ያለው ሁኔታ ምናምን እያወራች ነበረ። በጣም ነው የሚገርመኝ። በነገራችን ላይ አሁን ዶክተር አብይ የሚመራው የኢትዮጵያ መንግስት አሁን ፈተናው አልፎ የኢትዮጵያ ፖለቲካ ማለት ለምሳሌ ከፌዴራል መንግስት የሚሆን ከብልጽግናም ከዶክተር አብይም ልዩነት የነበራቸው የኢትዮጵያ ፖለቲከኞች ተመልሰው ከዶክተር አብይ እየሰሩ ነው ያሉት። አንድ ይሄም ሊታወቅ ይገባል። ሁለት ኢትዮጵያ ውስጥ እኔ የራሱ እንደዚህ አይነት ለህወሓት እንኳን በዚህ ደረጃ እድል የሚሰጥ መሪ ማየቴ ለራሱ በጣም እንትን ነው። በጣም ያለ ከእድሜው በላይ ብዙ ትዕግስት፣ ብዙ ለሰላም የሚሰጠው እድል ብዙ ነገር አያለው። ሁለተኛ እኔ ዶክተር አብይ የከፈተው ጦርነት አላውቅም። ሲጀመር የሚከራከረኝ ሰው ካለ ይምጣ። ዶክተር አብይ የጀመረው ጦርነት ማለት እንደ ጦረኛ አይነት አጼዎች ይጠላል፣ ኢትዮጵያ ይጠላል ምናምን የሚፈልግ ሰው ሊከራከረኝ ይችላል። ዶክተር አብይ ጦረኛ ነው። ጦርነት የጀመረው አንከራከረን። ቀጥል ብራዘር። አይ ካንተማ እናንተ ከእናንተ ምን ማውራት ብዙ። ለማንኛውም ኢትዮጵያ ውስጥ ያለ የለውጥ እንቅስቃሴ በጣም እኔ በግሌ በጣም ደስተኛ ነኝ። ትውልድም ተስፋ አድርጎ ብዙ ነገር እየተፈጠረ ነው ያለው። ከአሁን በኋላ አሁን ያለ የለውጥ አሁን ያለ መንግስት ይዳከማል ከአሁን በኋላ ብሎ የሚያስብ ምስኪን ሰው ካለ እሱ በቃ ማለት ቢያንስ የሆነ ጊዜ ችግር ነበረ። አጋጣሚ ሰሜን አካባቢ ጦርነት ሲከፈት ከ5-6 ዓመት በፊት ዓለም ሙሉ የነበረ ጫና ይታወቃል። ችግር ውስጥ ነበረ ምናልባት። አሁን ግን የዲፕሎማሲ ችግር አለበት ምናምን ሲሉ በቃ ለኢትዮጵያ መንግስት ነው ሌላ ነው ምናምን እኔ ግራ ነው የሚገባኝ። ማለት እህታችን እያወራች ነበረ ስለ የቱርክ መንግስት ምናምን። እኛ ማለት አሁን ባለፈው ሳምንት የሆነ ነገር ዜና እያየሁ ነበረ። የጣሊያን መንግስት ኢትዮጵያ ውስጥ እየተሰሩ ፕሮጀክቶች ማገዝ አለብኝ ምናምን አይነት ብሎ ያወጣው መግለጫ እያየሁ ነበረ። የቻይና የሩሲያ እንዳለ ሆኖ በዚህ በጎልፍ ሀገሮች የሚባል የነበረን ግንኙነት ይታወቃል። እና አሁን የኢትዮጵያ መንግስት የአሜሪካ ጀነራሎች 4 ኪሎ ተደጋጋሚ ነው የሚመጡት። በቀጠናው ያለ ችግር መረጋጋቱና መምራት የሚችለው የኢትዮጵያ መንግስት ነው ብሎ ስለሚያስቡ ይመስለኛል። እና የዲፕሎማሲ ጉዳይ በጣም ጠንካራ በጣም ብዙ ነገር ነው ያለው እና ትንሽ ውስጣዊ የተወሰነ ችግር አለ። እሱ ደግሞ እየተፈታ ነው ብዬ ነው የማስበው። ምክንያቱም አማራ ክልል ለምሳሌ ብንወስድ ራሱ እየቻለ ነው ያለው በጸጥታ ጉዳይ ራሱ ችሎ ክልሉን እየተረጋጋ ነው ያለው። የቀረ የትግራይ ጉዳይ ነው። የትግራይም ለውጥ ፈላጊዎች ተፈጥረዋል። ወጣቱም እየታየ ነው ያለው። ብዙ ነገር ነው እየተፈጠረ ያለው። ስለዚህ ሀገራችን እየተረጋጋች ብዙ ነገር እየተፈጠረ የመከላከያ ጥንካሬ ሁሉም ነገር ማለት ነው። ዛሬ እያየው ነበረ ከአማራ ክልል ወደ አዲስ አበባ የሆነ
አሸባሪዎች ገብተው የሆነ ነገር ለማድረግ የተያዙ ሰዎች ምናምን እያየው ነበረ እና ደህንነቱም የመከላከያ ጥንካሬውም ኢትዮጵያ በጣም እየጠነከረች እንደሆነ በዓላማ የመጣ መሪ እንዳለ ነው የሚገባኝ እና ዶክተር አብይ በቃ ጦርነት እንደሚወድ የሆነ ጦርነት የጀመረው ነገር እንዳለ አቅም የለውም ምናምን የሚባል ነገር አሁን ማለት እኔ ሳየው በጣም ያስቀኛል። እና ለማንኛውም በኢትዮጵያዊነት ኢትዮጵያዊ የሆነ ኃይል አሁን በተለይ ሀገራዊ የሆነ ጥቅም የሀገራዊ የሉዓላዊነት ጉዳይ በተለይ ስለ አሰብ እየታሰበ ያለው ጉዳይ ኢትዮጵያዊ የሆነ ሰው ከሀገሩ መቆም ነው ያለበት ብዬ ነው የማስበው። ከሀገሩ መቆም ነው ያለበት። ውስጣዊ ፖለቲካዊ ጉዳይ ደግሞ በሰላማዊ ትግል ማድረግ ይቻላል። ሰላማዊ ትግል እየታገሉ ነው ያሉት አዲስ አበባ ውስጥ ነው ወልቃይት ያወጡት መግለጫ የጠቅላይ ሚኒስትር አማካሪ ሆኖ ለመጀመሪያ ጊዜ በታሪክ ይመስለኛል የጠቅላይ ሚኒስትር አማካሪ ሆኖ ስለ ወልቃይት ያወጣው ተቃውሞ አይተሻል ነበረ እኮ በኢህአዴግ ጊዜ እኮ የደቡብ አካባቢ እኮ ነበረ እነዚህ እንደ ወልቃይት አይነት ጥያቄዎች ነበር እኮ የሚጠይቁ ሰዎች ግን በህይወት አይገኙም። ብዙ ነገር ነው እየተፈጠረ ነበርና ይቻላል። ተገለዋል። አዎ ተገድለዋል። በጣም ብዙዎች ተገድለዋል። ለማንኛውም ሰላማዊ ስለሆነ ለማንኛውም ግን አፕሪሺየት ከስር ፍናንም እያለኝ ነው። አፕሪሺየት መደረግ አለበት። እንደዚህ ደፍሮ የሚደግፈውን ነገር የሚናገር ሰው ጤነኛ አንቺ ኢትዮጵያኒስት ነኝ ትይል ሀገራዊ ነኝ እንደዛ አይደለም። ሲላ ከጳጳሱ በላይ ጳጳስ ነው የሚሆኑት። ኖ የሀገሩን መሪ ነው የሚደግፈው። ምንም ጳጳስ ምናምን የለም። እንዴት ይሆናሉ መሰለህ? እንትና ኒውትራል አይሆኑም። ነገሩን ሀይ ነው የሚወስዱት አሉ እኮ ደጋፊ ነው። የሀገሩን መሪ ነው የሚደግፈው። መንግስትን የሚደግፈው ነው እንደ ማሳበድ አናዘር ሌቭል መውሰድ እሱ የሚያብደውን ሰውዬ መጠየቅ ነው። የሚያብደው ሰውዬ ሌላ ምኞት ውስጥ ተሰንክሮ ነው የሞተ ነገር ውስጥ ገብቶ ይሄ መደነቅ ያለበት ወንድማችን ነው። ለሌሎቹም ቦታ ይልቀቁ። ገብቶሻል? እንደዚህ ያመኑ ሰዎች አዲስ የሚመጣ ባች አለ እኮ እየተቀየረ ያለና ጥሩ ነው። እንደዚህ በደንብ ተጠግቶ የሚያምኑበት ነው። ጥያቄሽ ምንድነው ፍሬ? ጥያቄሽ ምንድነው? ተስፋ አንዴ ይጨርስ። አያና ምንም ጥያቄ አይደለም። ጥበበ እኔ ምንድነው ጥያቄ አልጠየኩም። እኔ ታውቂኛለሽ ፍሬ ከዶክተር አብይ ወደ ስልጣን ከመምጣቱ በፊት ትግል የጀመርኩ ሰው ነኝ። ህወሓት የኢትዮጵያ ባንዳ እንደሆነ እኮ እኔ ነገርኩሽ እኮ አይደለም የተናገርከው። አያና ምን አልኩ መሰለ? እዚህ ቤት የሚደግፉ ስምረት ሆነው ወይ ብልጽግናን ደግፈው ይመጣሉ። ተጋሩ ኦሮሞ ይመጣል፣ አማራ ይመጣል። there is no way ተጋሩን ታፕ የሚያደርጋቸው የለም። ሃይ ናቸው በቃ እና ቺል አውት ስላቸዋለሁ። እኔ ቺል ነው ላንቺ ገኖብሽ ነው እንጂ አንድ ናቸው። ከኔና ከጥበብ ነው ስሚኝ እንጂ ነው ትክክል አይደለሽም ፍሬ። ይኸውልሽ ከኔና ከጥበብ ለብልጽግና ማን ነው የሚቀርበው? ጥበብ ነው የሚቀርበው እኮ። ስለዚህ እናንተ እኔም ብልጽግና ትላላችሁ እንጂ ጥበብ ነው የሚቀርበው። ጥበብን እኔ ካወቅኩት ጀምሮ እንደዚህ አይነት አመለካከት ነው ያለው። ምንም የተቀየረ እውነት ነው እኮ ፍሬ። አያና ራሱ I gotta step my game up እያለ ነው። step my game up, this is not my game, this is his game። እሱ ያመነበትን ነገር ያስኬዳል። ይኸውልሽ የህወሓት ደጋፊዎች ለምን እንደሚናደዱ ታውቂያለሽ? ጠርንፎ ህዝቡን እንዳለ የምሽግ አፈር ማድረግ አይችልም። እንደዚህ ድምጾች ከተሰሙ አያና ድጋሚ ነውና ወርቅ የሆነ ስራ ነው። አንቶኒዮ ጉተሬዝ የተናገረበት ቁጭ ብለው የተስማሙበት ስምምነት ማንም ያውቀው አያና ያውቀው አያና አይደለም። ቀዳማዊ እመቤት ዝናሽ ታያቸው ራሱ የምታውቀው አይመስለኝም። ምክንያቱም ወንዶች ይተነፍሳሉ ከፍቅር አጋራቸው ጋር አልጋ ላይ፣ እሷም የምታውቀው አይመስለኝም። ስለዚህ እንዲህ አይነት ዲፕሎማሲ አሁን ዲፕሎማሲ እንዴ የቱርኩ ሰውዬ እኮ መጥቶ እዚህ ኢስት አፍሪካ ላይ ምንም ነገር እንዲደረግ አንፈልግም ትእዛዝ እኮ ነው ሰጥቶ ሄደው። ከዚህ የበለጠ ንቀት አለ እንዴ? ከዚህ የበለጠ ኤኒዌይ ጸዲ የሆነ ቪዲዮ ልክልሻለሁ። ጌታቸው ረዳ በትግርኛ ያደረገው ፎሎባክ አድርጊኝና ልክልሻለሁ በውስጥ። ጌታቸው ረዳ በትግርኛ ያደረገው ኢንተርቪው አለ። በስምምነት ሰላም ስምምነት ወቅት ፌደራል መንግስት ለትግራይ ኃይሎች ያቀረበው ሐሳብ
ብሎ በትግርኛ ያደረገው በአማርኛ አልደገመውም። በትግርኛ ያደረገው ኢንተርቪው አለ። ያ ኢንተርቪው ምንድን ነው የሚለው ታውቂያለሽ? የትግራይን ጉዳይ በሰላም እንጨርስ፣ የጋራ ጉዳያችን ኤርትራ ይሆናል። አብይ እኮ ብልጠቷን በቃ እስከ መጨረሻ አሟጦ እኮ ተጠቅሟል። የትግራይን ጉዳይ በሰላም እንጨርስ፣ የጋራ ጉዳይ የሚሆነው ኤርትራ የሚለው እኮ ኤርትራን እኔ ከሻዕቢያ ጋር ሆኜ ትግራይን እንደወረርኩ ከእናንተን ጋር ሆኜ ኤርትራን እንውረር አላቸው። አንፈልግም በማለታቸውን አሁን እኮ የሚጠሉት ያሉት ባይዘወይ አሁን ካልወረርኩ ካልደፈርኩ ካልመለስኩ ምናምን እያለ የሚፎክረው ያለው አሁን ከትግራይ ክልል ወደ አዲስ አበባ ሄደው ያሉ አንዳንድ ተጋሪዎችን እነሱን ተማምኖ ነው እንጂ እነ ፊልድ ማርሻል ብርሃኑ ጁላ 3 ዓመት አካባቢ ያስቆጠረው የአማራ ክልል ችግር ማረጋጋት አልቻሉም። ስለዚህ በዛ ላይ አሁን የአሰብን ጉዳይ መክፈት ማለት ደግሞ በእንቅርት ላይ ጆሮ ደግፍ ነገር ነው የሚችለው። ባለፈው ጊዜ ካሜራሽ ተከፍቷል። እሺ ሊጠቅልል እያናቸው ነው አንተና አይደለም ካሜራ ዝግ ነው ያልኳት። ካሜራ ተከፍቷል። እኔ ባለፈው ጊዜ እዚህ በማህበራዊ ሚዲያ ላይ የማያቸው የነበሩ ነገሮች አሉ። በአማራና በኤርትራ በትግራይና በኤርትራ የተቃራኒ የሆነ ወይ ደግሞ የጠላትነት መንፈስ የሚሰብር አንድ አካሄድ ተጀመረ የሚባል ነገር ሰማለሁ። አሁን ብዙዎቹ የአማራ ኃይሎችና የትግራይ ኃይሎችን ከኤርትራ ጋር ከዚህ በፊት የነበረውን ችግራቸውን አወንዝፈው በጋራ ጽምዶ መስራት ጀመሩ የሚሉ የብልጽግና ሰዎች፣ እኔ አንድ ጥያቄ መጠየቅ የምፈልገው ለምንድን ነው በትግራይና በአማራና በኦሮሞና በትግራይና በኦሮሞ ለምን ጽምዶ አይፈጥርም? ይህን ጽምዶ መስበር ከፈለገ ብልጽግና በቃ ፍቱን የሆነው መድኃኒት እኮ ውስጣዊ የሆነውን የፖለቲካ ጥያቄዎች ቁጭ ብሎ መመለስ ነው። የፕሪቶሪያ ውል ነው የምንፈልገው ካሉ የትግራይ ሰዎች የእነሱም ውል መፈጸም ነው። የአማራ ኃይሎች ደግሞ የህዝብ ጥያቄ አለን ብለው እየታገሉ ነው። የእነሱን ሀሳብ መስማት ነው። ስለዚህ ያንን ነገር ሳታደርግ ከቆየህ ወይ ደግሞ እነሱን አንሰማም ብለህ ሁሉን ለመንጨፍለቅ እየሄድክ ባለህበት ሰዓት በዚህ በፖለቲካው ዓለም የግድ ነው የጋራ ጠላት ያላቸው ተቃራኒ የሆነ የፖለቲካ ርዕዮተ ዓለም ያላቸው ሰዎች የጋራ ጠላት ስላላቸው ብቻ አንድ ላይ መስራታቸው የግድ ነው። ስለዚህ እኔ በአሁኑ ሰዓት እንደውም አስቦ የነበረው እኔ ከማልደግፈው ከምቃወመው በውስጣዊ አስተዳደር በኩል ነው የምለው። በውስጣዊ የሀገራችን ውስጣዊ ጉዳይ ምክንያት የማልደግፈው ሻዕቢያ ዛሬ ከአማራ ኃይሎች ጋር ሰላም እፈጥራለሁ፣ ከትግራይ ኃይሎች ጋር ሰላም እፈጥራለሁ ማለቱ ለእኔ በቃ በታሪኬ የመጀመሪያ የምቀበለው ሀሳብ ብዬ የምደግፈው። በተለይ በአሁኑ ሰዓት ደግሞ ብዙዎች እንወራለን እንደፍራለን በሚሉበት ሰዓት ደግሞ ይሄ ነገር መምጣቱ ደግሞ እኔ በጣም ነው ደስ ያለኝ። አሁን እንደውም ለጊዜው ውስጣዊ ችግራችንን አወንዝፈን ውጫዊ የሆነ የጋራ ጠላታችንን መመከታለን የምታገለው። ይህንን ጸዲ ስታቀርበው የነበረው ሀሳብ በጣም የምቀበለው ሀሳብ ነው። ባይገርማችሁ ዛሬ በኢራን የአሜሪካ በእግር መግባት ደሩን ይልካሉ እንደሚል አልጠራጠርም። ጸዲ እንደምትዩ እንደነበረው ወደ የመን ብቻም ሳይሆን ኢራንም ሰው ያስፈልገናል ካሉ እና አያና ናቸው የማይሄዱት እንጂ ምስኪን የድሃ ሰው መሄዱ አይቀርም። ቴንኪው፣ አመሰግናለሁ። አይ ፖለቲካ ፈረደበት። ፋሲል ቀጥል እስቲ። ኖ አንተ መልስለት እንጂ ለቡርቃ አይ ኖ የቡርቃ መልስለት። እኔ ለምን አልናገርም? ትርጉም የለውም ዲፕሎማሲ እየታየ ስለሆነ እና መጀመሪያ ዲፕሎማሲ የሚባለውን ነገር ስናይ ጊዜ ወንድማችን እንደተናገረው
ኤርትራ አሁን እረፍት ያገኘችበት ጊዜ ነው። ማን ነው ለኤርትራ እረፍት መጀመሪያ የሰጣት? ዶክተር አብይ አይደለ እንዴ? ሳንክሽኑን ከዩናይትድ ኔሽን ላይ በዲፕሎማቲክ ሳንክሽኑን ያስነሳላት የኢኮኖሚ በተለያዩ ቦታ ሄዶ እርቅና የፈጠረላት ከጅቡቲ ጋር ከሶማሊያ ጋር ከሱዳን ጋር ያስታረቀው ማን ነው? ኢሳያስ አፈወርቂ። ዲፕሎማሲ ማለት ያ ነው። አሁን የተደረገው ነገር ባለው ጥያቄ መሰረት አሰብ ጋር ልንሰራበት ነን ኦፊሻሊ ኢሳያስ እሺ ካለው በኋላ ሄደን ሁሉን ነገር መንገዱን ጠርገን ሰርተን ኢኩዊፕመንት ገዝተን አምጥተን ሁሉን ነገር ካደረግን በኋላ ህዝቡ እየጎረፈ ወደ ኢትዮጵያ ስለሚገባ ሁሉን ነገር አቁሞ ቦርደሩን ዘግቶ አየር መንገዱን አስቆሞ ቴሌኮሙኒኬሽን አስቆሞ እንደገና ህዝቡን መልሶ አፈነው እና ከዛሬ ወዲያ አላናግርህም አለው። ታዲያ ዶክተር አብይ ምን ያደርግ? ገባችሁ? ስለዚህ ሌላ ደግሞ ዲፕሎማሲ ማለት ምን ማለት ነው? ህዋት ካዝናውን ዘርፋ ዜሮ አርጋ ጦር መሳሪያውን በሙሉ ወደ ሰሜን ይዛ ሄዳ አገሩ የኢትዮጵያ መንግስት ለመንግስት ሰራተኞች ደሞዝ 1 ወር ብቻ የሚበቃ አስቀምጠው አገሩ ይፈርሳል ብለው ሻሂና አምባሻ እየበሉ ዌስተርኖችም ደግሞ ያንን ሲጠብቁ አገርን ያስቀጠለ በዲፕሎማሲ ማን ነው? ገንዘብ ሄዶ ተቀብሎ ለምኖም ቢሆን አምጥቶ አገሪቷ እንድትቀጥል ያደረገ በዚህ 7 ዓመት ውስጥ ከዜሮ እዚህ ድረስ ደርሳለች ኢትዮጵያ። $4 ቢሊዮን ሬቨኒው ማን ነው? ዲፕሎማሲ ማለት ምንድን ነው? ይሄ እኮ ነው አገር ማስቀጠል፣ ኔጎሽዬት እያደረጉ። ሌላስ አሁን ቅድም ስትናገር ተርኪ ምንድን ነው? ፕሬዚደንቱ መጥቶ ጦርነት አቁም። ተርኪ ኢንቨስትድ $13.1 ሚሊዮን a year ለኢትዮጵያ ውስጥ ማለት ነው። የጣሊያኑ ሚኒስትር የመጣች ጊዜ እስራኤልም ሁሉም ኢንቨስት አድርገው ነው ሄዱት። ልክ ዶናልድ ትራምፕ እዚህ ሀገር ሌላ ሀገሮች መሪዎች እየመጡ ኢንቨስት እንደሚያደርጉት እዛም ኢንቨስት እያደረጉ ነው ሄዱት። የመጡት ለኢኮኖሚ ዲፕሎማሲም ነው። ስለዚህ እንዴት ነው ተንሸራቶ አሁን ምንድን ነው የኤርትራ ጸጥታነት? የኤርትራ ጸጥታ ያገኘች ከጎረቤቱ ሀገሮቿ ከሌላም ሀገር ጋር ምናም ሁሉን ነገር ያስነሳል። ስለ ኤርትራ ጸጥታ እኮ አላወራም። ኧረ የቀደሙ ልጅ የነበረው ከኔ በፊት የነበረው እንደዚህ ጸጥታ ተመስል ክሬዲት እንኳን ስጠው። አሁን ሌላ ደግሞ የተደረገው ነገር ኢትዮጵያ አሁን ያለችበትን ነገር የውስጣዊ ችግር ብሏል። የውስጣዊ ችግር እኮ ማንም ዓለም ላይ ያለ ነገር ነው። እኛ ኢትዮጵያኖች በጣም ኤግዛጀሬት የምናደርገው ለምንድን ነው? በጣም ስለምንዋደድም ይመስለኛል። ሰው እንዲሞት ስለማንፈልግም ይመስለኛል። እዚህ አሜሪካ ሀገር እኮ በጣም ውስጣዊ ችግር አለው። ሁሉም ሀገር እኮ በፒስ ሙሉ የሆነ ፒስ ያለው ሀገር የለም። ግን ኦብቪየስሊ መሰራት ያለበት ፒስ ኤንድ ሴኩሪቲ ዊ ላክ ኦን ዳት። ግን ዊ ካን ወርክ የሚደረግ ነገር ነው እንጂ አንተ ኤግዛጀሬት አድርገ ፋኖን እንዴት አድርጎ ነው ከህዝቡ ነጥሎ ፋኖን ሊጨርሰው የሚችለው? ከባድ እኮ ነው። ህዋትንስ ራሱ ከህዝቡ ነው። ህዋትንስ ራሱ ከህዝቡ ነው። ህዋትንስ ራሱ ከህዝቡ ነጥሎ እንዴት አድርጎ ነው ሊጨርሰው የሚችለው? ተሰቅስቀው በህዝብ መካከል እኮ ያሉናል። ጎሬላ ፋይትና ኮንቬንሽናል ዎር አንድ አይደለም። ከየህዝቡ ላይ የተጠቀጠቀ ህዝብን ወጥተህ ህዝቡን ትጨርሳለህ። እንደዛ አይነት ነገር መከላከያ ማድረግ አይችልም። ሞራል አለው። ባይ ዘ ዌይ ሄደህ አንብብ ስለ ኢትዮጵያ መከላከያ ሞራል፣ ፕሮፌሽናሊዝም፣ ውጭ ሀገር የተነተኑትን በጣም ኢሊት የሆነ ፎርስ ነው ያለው። ግን መጠንቀቅ፣ ለህዝቡ መሳሳት አለበት። አቃተው የሚባል ነገር የለም። ህዝቡን ላለመውጋት የሚደረግ ነገር ህዝቡ መካከል ስላሉ የሚደረግ ነገር እንጂ አለማቃት አይደለም። እስካሁን ድረስ ያለው ነገር ከሽፍታ ጋር እንዴት ነው መንግስት የሚዋጋው? እና በጣም ከባድ ነገር ነው። ግን ያንን ነገር በሂደቶች በፖሊስ ስልጠና በተለያዩ ነገሮች ሊቀየር የሚችል ነገር ነው። ስለዚህ ኢትስ አሜዚንግ። የውጭ ሀገር መሪዎች ዶናልድ ትራምፕን ጨምሮ ስለ አብይ ዲፕሎማሲ የሚናገረውን ነገር አትሰማ ወይ? አንተን እንስማ። ዩሮፒያን ዩኒየን የሚናገሩትን የሁሉም እንዴት በክብር እንደሚቀበሉት እንዴት እንደሚነጋገር እንዲያውም የዋህ እየተባለ ይሄንን ሰው አትችለውም። በዲፕሎማሲ ዶክተርነቱን በፒስ ኤንድ ኔጎሽዬሽን ያገኘው ዶክተርነቱን። ይሄንን ነገርም ደግሞ አሳይቷል በኢስት አፍሪካ ላይ።
አሁን አንተ ኢትዮጵያዊ ስለሆነና ሃምብል ሰው ስለሆነ ንቀኸው ነው እንጂ ከኢትዮጵያ የለቀቀ ጊዜ ይሄ ሰውዬ ዩናይትድ ኔሽን ኃላፊ ነው የሚሆነው። ምን አለ በለኝ። ዓለም ትፈልገዋለች በአሁኑ ሰዓት። ስላልገባህ ነው፣ ስለቀናህ ነው። እኛ ኢትዮጵያኖች ደግሞ መች ነው መሪዎችን መልካም የሰሩትን ነገር ምናደንቅላቸው? ሁሌ እንዳንቋሸሽን ነው። ከኃይለ ሥላሴ ሚኒሊክንም ወደ ላይ ከፍ ዝቅ የምናረጋቸው። የዓለም መንግስታቶች ግን በጣም የሚያደንቋቸው ኃይለ ሥላሴንም ቢሆኑ ሁሉንም መሪዎቻችንን። መለስ ዜናዊ የሞተ ጊዜ ሲኤንኤን ምንድን ነው ያለው? አሁን ኢስት አፍሪካ ውስጥ ምን ልናደርግ ነው? ዊ አር ዱምድ ነው ያሉት። ቢኮዝ ሂ ዋዝ ኮንትሮሊንግ ኢስት አፍሪካ። ገባ? ያደረጉትን እንኳን መልካም ነገር መናገር ሁሌ ጥላቻ። ህዝቡ አገሩን የሚመራ ሰው ሁሌ እንዳብጠለጠለ ነው። ትንሽ ከኤርትራኖች እንኳን ይሄ ግፈኛ ኢሳያስ አፈወርቂን እንዴት እንትን እንደሚሉት ምንም እኮ መልካም ነገር ያደረገ ሰው አይደለም። ግን አንድ ነገር በኢኮኖሚም የለው በህዝቡም ላይ ኢንቨስት ያደረገው ነገር የለም። ህዝቡ እየተሰቃየ አገሪቷ ባዶ ሆና ኩላሊቱ እየተሸጠ ምናምን በየቦታው ኢትዮጵያ ውስጥ እየሰፈረ ያለውን እነሱ እንኳን እንዴት ከፍ አድርገው ያዩታል። በጣም እኮ ነው የሚገርመኝ። ይህ ሰው ግን ፖለቲካል ፕሪዝነሮችን በሙሉ አስወጥቶ ከእስር ቤት ከጠላቶቹ ጋር አብሮ እየሰራ ከነጌታቸው ጋር ከነ ይሄ ሚኒስትሩ ብርሃኑ ከነሱ ሁሉ ጋር እየተሰራ ማይኮ በጣም ነው የምወደው ታውቃለህ። አንተ እንደማከብረው አክብረኝ እና እኔ በእውነት የሚገርመኝ ነገር አንዳንድ ጊዜ ትንንሽ አንዳንዱን ነገር እየመዘዝን እያወጣን እንቅፋቶቹን ችግሮቹን ብቻ ማውጣት፣ ድክመቶችን ማውጣት። የዚህ ሰውዬን ግን ብታወጣለት እንትኑ ነው የሚበልጠው የሰራው ስራ በዚህ 8 ዓመት በዓለም ደረጃ ያደረሳትን ኢትዮጵያን ኢሳያስን ያደረሰው ቦታ በእውነት ኢሳያስ ስለቀና እንጂ አንድ ላይ ሆኖ ቢሰሩ ኖሮ ይሄ መደመር የሚለው ነገር ኢስት አፍሪካን የትና የት ባደረሳት another 10 years። ቅናት ለኢትዮጵያ ጠል የሆነ ሰውዬ ኤርትራ ጠል የሆነ ሰው አይወዳችሁም፣ እነግርሃለሁ አይወዳችሁም። ማይኮ አይወድህም። ቢወድህ ኖሮማ የትና የት አገሩን ባደረሰው። አሁን የፍቅር አይደለም። አሁን ፖለቲካው ወደ ፍቅር ገባ። እኔ ፍቅር ነው። አዎ ፍቅር። እኔ አሁን ማይክን ወደዋለሁ። ገባሽ? ዶክተር አብይም እኮ ያለው የፍቅር ነው አላማው። ኢሳያስን ስስ ብልቱን ነካ ነው በፍቅር አላለም። ግን እሳቸው መልሰው ተጣሉት። ጥላቻ ነው የመጣባቸው። ምክንያቱም ኤርትራ እንዳታድግ ነው። ገባሻባ? እኛም እንዳናድግ ነው። ለውስጥ ችግሮቻችን ተጠያቂ ህግደፍት ነው ህዋት ላንድ አድርገሽ። እሺ ይሄንን ነው ምለው። ቴንክ ዩ ሶ ማች ላንድ አረግልሻለሁ። አያና ቴንክ ዩ ተባረክ ወንድም።